ነው ጥያቄ ወሳኝ ጥያቄ ነበረ ጠይቆ የነበረና እሺ ጥያቄው ችግር የለውም ወንድም ነው አይደለም ቪዲዮ አይደለም አውዲዮ ሰላም ነው እሱም ብቻ ነው ሰላም እንዴት ነህ አማን ነው እግዚአብሔር ይመስገን ሰላም ነው አላህ አልሐምዱሊላህ እሺ ይመስገነው እንደዚሁ ለመማማር የተጠያየቀን ነበር እና ወንድሜ እና አይ በእንትን ደረጃ አሁን በሙስሊም እምነት ደረጃ የጀነትን የሚወርሰው እስልምናን የተከተለ ብቻ ነው ወይ? በክርስትናው አሁን የማን የተጠመቀ ይድናል ይላል። እኔ ደግሞ ትንሽ ምንድነው እኔ መልካም የሰራ ሁላም ምንም መንግስት ሰማያን መውረሱ አይቀርም እላለሁ። መልካም መስራት በቃ ጥሩ ነገር ማድረግ መቼም የሁላ ቻይና እና የሁላ የውጭ ዜጋ ጥሩ ቃል ለሰው የሚደርሱ እምነታቸው ላይ ጠንካራ ባይሆኑ እንዳሉ ገሃነም ይገባሉ የሚል እምነት የለኝም። ይሄን በእስልምናው እንዴት ይታያል ነው አንደኛ። መልካም ገነት አከለ ይገባል ገነት አንዴ ጠቅለል ላድርግልህ ነው አንዳንዷን እያየናት በእንዴት የተሻለ ይመስላል። እሺ ገነት አከለ ይገባል አከለ ገሃነም ይገባል የሚለውን መወሰን የሚችለው የገነትና የገሃነም ባለቤት የሆነው አምላክ ራሱ ነው እንጂ ሰዎች እንደፈለጉና እንደ ስሜታቸው እንደመጣላቸው አይደለም። እንደኛ ነው እኔ የሆነ ቤት ሰርቼ እዚህ ቤት የሚገባ አከሌ ነው እዚህ ቤት የማይገባ አከሌ ነው የማለት ስልጣኑ የኔ እንጂ ያልሰራው ሰው ባለቤት ያልሆነ ሰው ውጭ ላይ ሆኖ እዚህ ቤት መግባት ያለበት እንትና ነው እንትና ቤት መግባት አይችልም ማለት ይሄ አይምሮ ራሱ የማይከበረው ነገር ነው። ታዲያ ገነትን የሰራት አምላክ አላህ Subhanahu Wa Ta'ala ለማን እንዳዘጋጃ ሲናገር ምን ይላል? የፈጠራቸውን ያንን አምላካቸውን አላህን ያመኑና እርሱ በነቢያት በኩል በደነገገላቸው ህግና ስርዓት መሰረት መልካምን ስራን የሰሩ ሰዎች ናቸው። የመልካም ስራ ባለቤቶች ናቸው። ገብቷል? አላህ በቁርአን ላይ ሲናገር እነለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች የገነት ጸጋ ለእነርሱ ተዘጋጅታላቸዋለች እያለ ይናገራል። እንዲሁም ደግሞ ያን የፈጠራቸውን አምላካቸውን የካዱ ሰዎች እነርሱ ደግሞ ገሃነምን ተገቢዎች ናቸው። ወበሽር ምን ይላል አላህ Subhanahu Wa Ta'ala ወዒደት ሊልካፊሪን ይላል ስለ ገሃነም ሲናገር እርሷ ደግሞ ለካዲያኖች ተዘጋጅታለች እያለ ይናገራል። አሁን መልካም ስራ ቢለው ላይ ትኩረት ስላደረክበት እሱ ላይ እንገር የመልካም ስራ ሁሉ መልካም ስራ ብሎ ማለት ያን የፈጠረውን አምላክህን አምነህ መቀበል ነው። የኃጢአት ሁሉ ከባድ ኃጢአት ብሎ ማለት ያን የፈጠረውን አምላኩን የካደ ሰው ነው። አላህ በቁርአን ላይ ሲናገር ኢነ الشرك لظلم عظيم ይላል። ክህደት ወይንም በአምላክ ላይ መደለብ ማጋራት ትልቁ የኃጢአት አይነት ነው፣ ትልቁ በደል ነው እያለ ይናገራል። የመልካም ስራ ትልቁ መልካም ስራ ደግሞ ተውሂድ ይባላል። አንድና ብቸኛ የሆነውን አምላክ አላህን በብቸኝነት መገዛት እርሱ ታላቁ መልካም ስራ ነው። ይሄ ነው። እሺ ሌላው ኢብራሂም ያው በክርስትናም አብርሃም ነው በሙስሊም ኢብራሂም ነው አይደለ? ሁለት ልጆች ነው ያላቸው ኢብራሂም ያለው የተጠቀሱት ሁለት ልጆች ናቸው። ሁለቱ የተጠቀሱት ማለት ምንድነው? አላህ Subhanahu Wa Ta'ala በቁርአን ላይ የጠቀሳቸው ሁለት ልጆች ናቸው። ማናማ ኢስማኤልና ኢስሐቅ። ታላቅ ማን ነው? እስማኤል ናቸው። እስማኤል ነው። ኦኬ እሺ እሱን ነው ማወቅ ፈለኩት። መላእክቶችስ ጅብሪል አሁን ይታወቃል በሙስሊም ነው። ሌላ መላእክቶችስ ማንን በሙስሊም እምነት መላእክቶች ተብሎ ያቀርባቸው? አሁን በክርስትናው እነ ሚካኤል እነ ሩፋኤል ኤል ያላቸው እንዳሉ መላእክቶች ናቸው። በእስልምናውስ እንዴት ነው? ጅብሪል ወይም ደግሞ ሚካኤል እሱም እንደው ይታወቃል። ጅብሪል እና ሚካኤል ይታወቃሉ በእስልምና። ሌላ ኢስራፊል ወይንም ስራፊል ብለው ይጠሩታል። ኢስራፊል የሚባል መልአክ አለ። ሌላ የሞት መልአክ መለኩል ሞት ተብሎ ይጠራል። ሌላ ማሊክ ተብሎ የሚጠራ አለ። የገሃነም ጠባቂ ዘበኛ መልአክ ነው።
ሌላ ደግሞ ልክ እንዲሁ ነኪር ሙንከር ተብሎ የሚጠሩ እንዳሉ ተገልጿል ሐዲስ ላይ። ሌሎች ስማቸው ያልተጠቀሱ በርካታ መላእክቶችም እንዳሉ ተገልጸዋል። ስራቸው ተገልጿል። ለምሳሌ በርካታ ስራ ለምሳሌ እናቶቻችን በሚያረግዙ ጊዜ ነፍስን ከሰማይ ያመጣ ከአላህ ዘንድ ተልኮ የሚዘራ የሆነ መልአክ አለ። ራሱን የቻለ የተወከለ መልአክ አለ። ስሙ ባይጠቀስም ስራዎቻቸውን በርካታ መላእክቶችን ገልጿቸዋል። እና ይህ ነው እንዳጠቃላይ ስለ መላእክቶች አጠር ባለመልኩ ስነግርህ በእስልምና አስተምህሮ መልአክ ከብርሃን የተፈጠረው መልአክ ከብርሃን የተፈጠረው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ خلق الله الملائكة من نور አሉ። አላህ መላእክቶችን ከብርሃን የፈጠራቸው አሉ። መልአክ ሌላኛው ልናውቀው የሚገባው ስለ መልአክ ከተወራ የክንፍ ባለቤቶች ናቸው። እንደ እስልምና አስተምህሮ ዝቅተኛ 2 ክንፍ አለው፣ ከፍተኛ 600 ክንፍ ያለው መልአክ አለ። አላህ በቁርአን ላይ ሲናገር ይሄንን በሱረቱል ፋጢር የመጀመሪያው አንቀጽ ላይ አልሐምዱሊላሂ ፋጢሪስ ሰማዋቲ ወልአርድ ጃዒሊል መላኢከቲ ሩሱለን ኡሊ አጅኒሐቲን መስና ወሰላሳ ወሩባዕ ይላል። የክንፍ ባለቤቶች ናቸው ብሎ ይገልጻቸዋል። 2 ክንፍ ያለው አለ፣ 3 ክንፍ ያለው አለ፣ 4 ክንፍ ያለው አለ። ከዚያም በላይ ለፈለኩት በፍጥረታት ላይ ጨምርላቸዋለሁ ብሎ ተናግሯል። ገብርኤል ወይም ጅብሪል 600 ክንፎች እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? ረአይቱ ጅብሪል ወለሁ 600 ጀናህ አሉ። ጅብሪልን አየሁት ለእርሱም 600 ክንፎች አሉት አሉ። ይህ ነው። ሌላኛው ስለ መልአክ ከተወራ ልታውቁ የሚገባው ነገር እንደ እስልምና አስተምህሮ መልአክ ጻድቅ ናቸው፣ ኃጢአትን አያደርጉም በፍጹም። እንደ ክርስትና እንደዛ አይደለም። ኃጢአትን ሊያደርጉ ይችላሉ። የወደቁ መልአክ ተብሎ አጋንንት ብሎ ይጠራቸዋል። እንደ እስልምና ግን እንደዛ ብሎ ሂሳብ የለም። መልአክ ጻድቅ ነው፣ ኃጢአትን የማያደርግ ፍጡር ነው። አላህ በቁርአን ላይ ሲናገር ይላል ላ ያዕሱነ አላህ ይላል። አላህን አያምፁትም ብሎ ይነግረናል። ማእመረሁም ያዘዛቸውን አያምፁትም፣ ወይፈዓሉነ ማ ዩእመሩን አድርጉ የተባሉትንም የሚያደርጉ ናቸው ብሎ ገልጿቸዋል። ሌላው ስለ መልአክ ሲወራ ጊዜ ልታውቁ የሚገባው ነገር ምንድነው? አሁን መልአክ ስራቸውስ ምንድነው ወደሚለው ስንመጣ ጊዜ ስራቸው ቀንም ሌትም አላህን መገዛት ነው። አይተኙም፣ አይገናኙም። ወንድና ሴት ብሎ ሂሳብ የለም ከነርሱ ጋር የሚወላለዱ አይደሉም። ራሳቸውን ችሎ ለእያንዳንዱ የተፈጠረ ነው መልአክ። ገብርኤል ሚካኤልን ወልዶት አይደለም። እያንዳንዱ መልአክ የየራሱ አፈጣጠር ያለው ነው። ልክ አደም ብቻውን እንደተፈጠረ ጅብሪል ለብቻው፣ ሚካኤል ለብቻው፣ ልክ በዚህ መልኩ ነው አላህ ሱብሓነሁ ወተዓላ የፈጠራቸው። ወጥቷቸዋል። ሌላ ነገር ምንድነው? እንቅልፍ ምናምን የሚታወቅ ነገር አይደለም ከነርሱ ዘንድ። መብላት መጠጣት የሚታወቅ ነገር አይደለም። ስሜታዊ ነገር ምናምን አያውቁም እነርሱ። ታዲያ ለምን ዓላማ ነው የተፈጠሩት? አላህን ለመገዛት ብቻና ብቻ። ማስረጃ አለ ወይ? ይሄን በቁርአን ላይ ተገልጸዋል ወይ ለዚህ እንደተፈጠሩ? አዎ ቃለ ሱብሓነሁ ወተዓላ ወመን ዐንደሁ ላ የስተክቢሩነ ዐን ዒባደቲሂ ወላ የስተሕሲሩን ዩሰቢሑነ ሌይለ ወነሃረ ላ የፍትሩን አለ። ያ ሰላም። ከእኔ ዘንድ ያሉ መላእክቶች አለ። ከእኔ ዘንድ ሲል ምን ለማለት ነው? በሰማይ ላይ ስላሉ ከእኔ ዘንድ ብሎ ይገልጻቸዋል። አላህ ከሰማይ የሚመጣን ሁሉ ከእኔ ዘንድ ብሎ ይገልጸዋል። በቁርአን ላይ በርካታ ቦታ ላይ ዝናብን ከእኔ ዘንድ ብሎ ይገልጸዋል። መላእክን ከእኔ ዘንድ ብሎ ይገልጸዋል። ያቻረለ ስለዚህ በየት ነው መኖሪያቸው ከተባሉት መላእክቶች በሰባቱ ሰማያት ውስጥ የእነርሱ መኖሪያ ነው። ሙሉ ሰባቱ ሰማይ የመላእክ መኖሪያ ነው። በዚያ ላይ ምን ያደርጋሉ ከተባለ አላህን ይገዛሉ። ቀንም ሌትም ይሰብሑነ ሌይለ ወነሃር ላ የፍትሩን አለ። ያቻረ በቀንም በሌትም ያለምንም ረፍት አላህን ይገዛሉ ብሎ ገልጿቸዋል። ይህ ነው። ስለዚህ ይሄ ነው ስራቸው። ሌላኛው ስራቸው ምንድነው ከተባለ አላህን ከመገዛት ባሻገር አላህ እየመረጠ መልእክተኛ የሚያደርጋቸው መላእክቶች አሉ ብለን እናምናለን። ለምሳሌ ጅብሪል አለይሂ ሰላም መልእክተኛ ነው። ሚካኤል መልእክተኛ ነው። መለኩል መውት መልእክተኛ ነው። ኢስራፊል መልእክተኛ ነው። መልእክታቸው ምንድነው ታዲያ ወደሚለው ስንመጣ ጊዜ ጅብሪል አለይሂ ሰላም የሚሰጠው ስራ ምንድነው? በአላህ እና በነብያት መካከል ሆኖ ቃልን የሚያደርስ መልእክተኛ ነው። ያያይደላ አምላክ አላህ ሱብሓነሁ ወተዓላ እንደ ነብይነቱን ሊያረጋግጥለት ወይንም ደግሞ ሊያበስረው ከፈለገ አብሳሪው መልአክ ማን ነው? መልአኩ ጅብሪል አለይሂ ሰላም ለጅብሪል ይነግረዋል። ከዛ ጅብሪል ሂዶ ያንን ነብይ ነህ ብሎ ያረጋግጥለታል። ከዚያም ከአምላክ ዘንድ ቃልን እየተቀበለ ለዚያ ነብይ ያደርስለታል። ታዲያ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው ወይ? አዎ ጅብሪል አለይሂ ሰላም ገና እንደተገለጠ ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? ቃለ ጅብሪል አለይሂ ሰላም ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የእርሱ የአላህ መልእክተኛ ነህ አላቸው ማለት ነው። ይህ ነው። ከዚያ በኋላ ቁርአን አመጣላቸው። አንደኛው ስራው ስለዚህ ጅብሪል ምንድነው? ከአላህ ቃልን እየተቀበለ ለነብያት ማድረስ ነው ማለት ነው። ሌላኛው ስራው የጅብሪል ስራ ምንድነው ከተባለ አንዳንድ ህዝቦች በሚያምፁ ጊዜ እንዲቀስፍ የሚላክ መልአክ ነው። የሉጥን ህዝቦች የቀሰፋቸው እነዛን ግብረ ሰዶማውያን ጅብሪል አለይሂ ሰላም ነው አንደኛው።
ጅብሪል የቀሰፋቸው ይላቻለ ይህ ነው ጅብሪል ነው የቀሰፋቸው። ስለዚህ ይሄኛው ሌላ ስራ ነው። ሚካኤልም ሌላ ስራ አለው። መልእክተኛ ነው ሚካኤል ለነብዩ ሰለላሁ ዐለይሂ ወሰለም። እሱን ልቀጥልልህ ወይንስ አንድ ጥያቄ በመሃል አስገባና በእስልምና ሰይጣን ከምንድን ነው የመጣው ብለህ ነው የሚባለው? እሺ ሰይጣን ባህሪ ነው። ገብቶሃል አይደል? ባህሪ ነው። ሰይጣን የሚለው ሰይጣን ማለት ትርጉሙን ማለት ነው ወደሚለው እንምጣ። መጀመሪያ በደንብ እንድትረዱ ዘንድ አላህ ሶስት አካሎችን ፈጥሯቸዋል። መላእክን ፈጥሯል፣ ሰውን ፈጥሯል፣ ጂኖችን ፈጥሯቸዋል። እነዚህን ነው ጂኒን ፈጥሯል። ሰዎችን፣ ጂኖችን፣ መላእክቶችን ፈጥሯቸዋል። አሁን ጂን ማለት ነው ወደሚለው እንመጣለን። ሰይጣን ማለት ነው ወይ የሚለውንም አስረዳለሁ፣ ችግር የለም። አላህ እነዚህን ሶስቱንም ሲፈጥራቸው ጊዜ ከተለያዩ ቁሶች ነው የፈጠራቸው። ሰውን ከአፈር ፈጠረው፣ መላእክን ከብርሃን ፈጠረው፣ ጂንን ከእሳት ፈጠረው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ መላእክቶችን ከብርሃን ነው የፈጠራቸው፣ ጂኖችን ደግሞ ከእሳት ነው የፈጠራቸው፣ ሰውን ደግሞ ከተገለጸላችሁ ወይንም ከአፈር ፈጠረው ብለው ተናገሩ። ስለዚህ ሶስታችን በአፈጣጠር እንለያያለን። መልአክም የራሱ የመልአክ ጎሳ ከምን ተፈጠረ? ከብርሃን። ጂንስ ከእሳት፣ ሰውስ ከአፈር ተፈጠረ። አሁን በአፈጣጠር እንለያያለን። ከተላለ በባህሪ ወደሚለው እንምጣ። አሁን በባህሪ ስንለያያለን ወይ? አሁን እንለያያለን። መልአክ ምንድነው ባህሪው? ኃጢአትን የማያደርግ ትእዛዝን ብቻ የሚያደርግ ጻድቅ ነው መልአክ። ዘጋነሱ አየ። ሰውና ጅኖች እስከተባለ ነፃ ምርጫ ተሰጥቷቸው የተፈጠሩ ፍጥሮች ናቸው። ከእነርሱ መካከል የማመጽ እድል ያለው አለ፣ የመታዘዝ እድል ያለው አለ። ይወጣላ አምላክ አላህ Subhanahu Wa Ta'ala ትእዛዙን ያዛቸዋል። እነዚህ አካሎች ከነርሱ የሚታዘዝም አለ፣ የሚያምጽም አለ። የሚያምጸው ምን ተብሎ ይጠራል ወደሚለው ስንሄድ ጊዜ ከጅኖች ጭፍሮች ሰይጣን የሚለው ባህሪ በእነርሱ ላይ የዛኔ ይውላል። ጅን ማለት ታዲያ ምን ማለት ነው ወደሚለው እንምጣ። ጅንና ሰይጣን የተለያየ እንደሆነ እንድትረዱ። ጅን ማለት ከቃሉ ስንነሳ ድብቅ ወይንም ስውር ማለት ነው። አላህ በቁርአን ላይ ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ይላል። ሌሊቱን በተደበቀበትና በጨለመበት ጊዜ ከዋክብቶችን አየ አብርሃም ይለናል። ከዋክብቶችን ለማየት ምን ያስፈልጋል? ሌሊቱ መምጣት አለበት፣ ቀኑ መደበቅ አለበት፣ መጨለም አለበት አይደል? ስለዚህ በጨለመበትና በተደበቀበትም ጊዜ ከዋክብቶችን አየ ይላል። እነዚህ ቦታ ላይ ጅን የሚለውን ቃል ተጠቀማለህ። ድብቅ ወይንም ስውር ማለት ነው። ድብቅ ወይንም ስውር የሚለው የክፉ ነገር መጠሪያ ነው ወይ? አይደለም። ለምን ድብቅና ስውር ተባሉ ከተባለ ከእኛ እይታ የተደበቁ የተሰወሩ ስለሆነ ጅን ወይንም ድብቆች ተባሉ፣ ስውሮች ተባሉ። አያረ ከጅኖች ጭፍራ ግን አምጾ የወጣ አካል አላህን የካደ አካል ምን ይባላል? ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ይልዛል። ሰይጣን ማለት ነው አማጺ ማለት ነው። አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ አማጺ ማለት ነው። አላህን ይከዳ። ስለዚህ አላህን ይከዳ። አይዋ አሁን ሰይጣን የሚለው ስለዚህ አላህን ይከዳ ማለት መጀመሪያ አብሮ እንደነበር ማለት ነው። አልከዳም ማለት ነው መጀመሪያ። ከዛ ከእሱ ጋር ተገጥሮ ይወጣ ነው። ዛት ክርስትናው ሳጥናኤል የመላእክቶች መላእክት የነበረው ሳጥናኤል ክፉ ነገር ስለሰራ ነው ሰይጣን ወደ ምድር ተወርውሮ ሰይጣን የሆነው። ዛሷይ አላህ ወይንም ፈጣሪ መጀመሪያ ሰይጣንንም ታዛዡ ነበረ ማለት ነው። አይዋ ታዛዥ ነበር። አይቀድም እኮ መላእክቶች አይሳሳቱም አይታዘዙም ማለት እንትን አይሉም ስላልከኝ ነው። እሱ ከመላእክት አይደለም። እንደኛ አስተምሮ ሲጀመር ከጅኖች ነበር እንጂ አላህ በቁርአን ላይ ሲናገር ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ብሎ ይገልጸዋል። እርሱ ከጅኖች ጭፍራ ነበር፣ ከእኔ ከጌታውን ከአላህ ትእዛዝ አመፀ እያለ ገለጸው። ከመላእክ ነበር አላለውም በፍጹም። አየህ አይደለ? እዚያ ጋር ነው አንቺ እነሱ ከመላእክ አደረጉት። ከመላእክ አደረጉት። እርሱ መልአክ ነው ሲጀመር መጀመሪያ ነው። ለእርሱ መልአክ አይደለም። ሳጥናኤል የሚባል የለም በሙስሊም እንትን ማለት አሁን በክርስትና ሳጥናኤል የሚል ስም አለ። መልአክ ነበረ
ግብር ነው ሰይጣን ሰይጣን ነው ስሙ ግን አለ ሳጥናኤል አለ እናንተ ነው ስሙ ሌላ ሰይጣን ተብሎ ይጠራል። ሰይጣን የሚለው አማጺ ወይንም ያመፀ ማለት ነው። ግብር ነው እንጂ አምላክ አላህ Subhanahu Wa Ta'ala ሰይጣን አድርጎ ፈጥሮት ሳይሆን ይሄ ሰይጣንነቱን በራሱ ላይ ነው ያመጣው ክፋቱን። አላህ ለምሳሌ ሰውን ፈጥሯል አይደለ? ያ ሰው ከጊዜ በኋላ ግን ሌባ ሆነ። ስለዚህ አላህ ሌባን ፈጥሯል ማለት ነው የምንችለው ወይንስ አላህ ሰውን ነው የፈጠረው? ሰውን ነው የፈጠረው። ሌብነትን ግን ያ ሰውዬ በራሱ ላይ ነው ያመጣው ሲሰርቅ ጊዜ አይደለ? ከታሪክ ልክ እንዲሁ ሰይጣን የሚባል ፍጡር ኑሮ ሳይሆን ከጅኖች ጭፍራ ነበር እርሱ። ነገር ግን የአላህን ትእዛዝ አመፀ። ባመፀ ጊዜ ምን ተባለ? ሰይጣን ተባለ። ያን ሰይጣንነት በራሱ ላይ ራሱ ነው ያመጣው። አምላክ ማንንም ክፉ አድርጎ አይፈጥርም። ይሄን ልታውቁ ይገባል። ክፋትን ፍጥረታት የሚያመጣው በራሱ ላይ ነው። ያ ነው። ስለዚህ ሰይጣን ለእናንተ ታዲያ ምናችሁ ነው ከተባለ ጠላታችን ነው። ብዙ ጊዜ ምን ይሏቸዋል? ጅኖችና ሰይጣንን በትክክል ካለመረዳት ሰባኪዎቻቸው ሲሸውዷቸው ሙስሊሞች ያው ጅን ተብሎ የተገለጹትን ሁሉ ያመጡና ሰይጣን በሚለው ነገር ይነግሯቸዋል። ሰይጣን ወንድማቸው ነው ሙስሊሞች ይላሉ። ሰይጣን ጠላታችን ነው። የአምላክን ትእዛዝ አምጾ የወጣው ያ ዲያብሎስ አዳምና ሔዋን እንዲወጡ ያደረጋቸው ከገነት እርሱ ጠላታችን ነው። ላሳያቸው አንድ ጊዜ ሰይጣን ጠላታችን እንደሆነ አንዴ በቁርአን ላይ ላሳያቸው። ሰይጣን ለኛ ጠላታችን እንጂ በፍጹም ወዳጃችን አይደለም። ምክንያቱም አምላኩን ያመጹ የወጣ ከሃዲ ነው እና እርሱ ማለት ነው። እዚህ ቦታ ላይ እንግባ ቁርአን ላይ ተመልከቱ። ያውና እሺ ሱረቱል ፋጢር ላይ እንግባ። ያው አላህ ሲናገር ምን ይላል? ይታያል ቁጥር 6 ላይ እዚህ ጋር ሰይጣን ለእናንተ ምንድነው ይላል? ጠላት ነው። 4 ነጥብ። ስለዚህ ጠላት አድርጋችሁ ያዙት ይላል። ተከታዮቹን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነውና ይላል። ስለዚህ ሰይጣን ለኛ ጠላታችን ነው። የተቻለ ይሄ ነው። ጅን ግን ምንድነው ብለናል? ጅን ከእሳት የተፈጠረ ፍጡር ነው። ከነርሱ የማመጽም የመካደም እድል ያላቸው ያመጹት ሰይጣን ተብሎ ይጠራሉ። ጠላቶቻችን ናቸው። ነገር ግን ያላመጹትና የታዘዙት ጠላቶቻችን አይሆንም። እነርሱ ገብቷል። ኡስታዝ አንድ ጥያቄ ነበረ። ትናንት እያወራን ምን ስል ነበረ? ነቢያችን ረሱል ሰለላሁ ዐለይሂ ወሰለም እንትን ከ1440 ምናምን ዓመት በፊት ስለነበሩ ሰው የሚረዳው በዛን ሰዓት እስልምና እንደጀመረ ነው። ነቢያችን ላይክ የመሰረቱት የፈበረኩት አንድ ለእንትን ከክርስትና የተሻለው አድርጎ ልክ አላርለ ሰው እንዲቀበለው አድርጎ የፈበረኩት አይነት ነገር አድርጎ ሰው አንደርስታንድ ያደርገዋል። እኔ የምረዳው ማለት ነው። እና ያ ደግሞ መጀመሪያ እስልምና ማለት ብሎ ማለት በአንዱ አላህ ያመነ ነው። ያም ደግሞ ገና ዓለም ገና ስትፈጠር የመጀመሪያ ፍጥረታቶች ሙስሊሞች ነበሩ የሚለውን ነገር ያው ለሱ እየነገርኩት ነበርና ከአዳም ነው የሚጀምረው እስልምና ከአደም ነው የሚጀምረው እያልኩ እየነገርኩት ነበርና ስለዚህ እስኪ አንዳንድ ነገር ኢንፎርሜሽን እንትን እና ነቢያቶች ደግሞ ሌላ ደግሞ ነቢያቶች ደግሞ ከአንድ ክርስቲያንና ሙስሊም ንጽጽር ቤት ገብቼ አንድም ክርስቲያን አልነበሩም ነቢያቶች ሙስሊሞች ነበሩ የሚልም ነገር ያው እንደዚህ አይነት ነገር ሰማ ነበርና ያው ያለውን ነገር እየነገርኩት ነበር ለሱ። እኔም ያው ሙስሊም ነኝ። ዞሮ ዞሮ ነቢያቶች በሙሉ ሙስሊሞች ናቸው። አንድም ከክርስቲያን የተፈጠረ ነቢያት የለም። ምክንያቱም ሲጀመሩም ፈጣሪውም አላህ አንድ ብቻ ነው፣ እሱ ነው ብዬ ነው እንትን የምለውና እስኪ ኢንፎርሜሽን ይሄን ነገር አንድም ነቢያት ደግሞ ክርስትና እንዳልሰበከ ወይም ማንንም ሃይማኖት እንዳልሰበኩ ስለ አንዱ አላህ ብቻ ሲጣሩ እንደነበረ በማስረጃ ብታሳይ። ቴንክ ዩ። እሺ እንግዲህ ክርስቲያን ለመሆኑ ልጁ እምነቱን መሰረት አድርገን ፖዚቲቭ ነው። ከመጀመሪያው በፊት አፎ በለኝ ሙስሊሞች ጋር የኖረ ልጅ ነው። ፖዚቲቭ ሰው ነው። በእድሜም ደግሞ ከ40 በላይ ያለፈ ሰው ነውና ችግር የለውም። ፖዚቲቭሊ የሚያዳምጥ ልጅ ነው። ነገ እሺ አዳምጠኝ እስኪጨርስ አንዳንድ
እሺ ከእስልምናም ከክርስትናም ሃይማኖት አንፃር ፍትሃዊ ሆነን ሁለታቸውንም የእምነት ባለቤቶች መጽሐፍታቸው ላይ ሄደን እምነቱን እንፈልገው እስኪ የትኛውን ነው አምላክ እና ነቢያቶች የሚያረጋግጡት የሚለውን እናያለን። እንደ ክርስትና የራሱ መመሪያ የሆነ መጽሐፍ አለው፣ መጽሐፍ ቅዱስ፣ ብሉይ ኪዳንና አዲስ ኪዳን ተብለው የሚጠሩ። እንደ ሙስሊሞች ደግሞ ቁርአን አላቸው። በሁለቱም ላይ አምላክ የትኛውን ሃይማኖት ነው የደነገገው፣ በሁለቱም ላይ ነቢያቶች የትኛውን ሃይማኖት ነው የሰበኩት የሚለውን ባጭሩ ማየት ምንም ድካም ያስፈልገው። ከቁርአን ስንጀምር ጊዜ አምላክ አላህ ሱብሓነሁ ወተዓላ ራሱ እስልምናን እንደደነገገው በርካታ ቦታ ላይ ተናግሯል። ማስረጃ ሱረቱል አሊ ዒምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂል ኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ብሎ እውቅና ይሰጠዋል ራሱ። በሌላ ቦታ ላይ ምን ይላል አምላክ አላህ ሱብሓነሁ ወተዓላ ሲናገር شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى لقدمت نبيات وراس دنك كلاتهم لنبر ينكرنا من هلا إنه يهن اسلمنا ሃይማኖት እኔ ደነገኩላችኋል። ማን እኔ እያለ ይናገራል አምላክ ራሱ። ሰው ሰራሽ አይደለም ኢስላም። በምድር ላይ ነብያት መጥተው የፈጠሩት ሃይማኖት አይደለም። ብዙ ሰው የሚመስለው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም መጥተው የፈጠሩት ላይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አድራሽ እንጂ ሌላ አይደሉም። የአዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። አንተ መልእክተኛዬ ሆይ ከእኔ ከጌታ የማወርድልህን አድርስ ይላቸዋል። አየህ የእሳቸው ስራ ማድረስ ብቻ ነው። ወማ ዐለ ረሱል ኢላ አልበላጉል ሙቢን ይላል አላህ። በመልእክተኞቼ ላይ ያለባቸው ግዴታ ግልጽ ማድረስ እንጂ ሌላ አይደለም ይላል። ኢን ዐለይከ ኢላ አልበላግ ይላቸዋል። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው፣ አንዲት ቃል መጨመር አይፈቀድልህም ይላቸዋል። አየህ ስለዚህ ምን አለ شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى أنه ينسلمنا ሃይማኖት እኔ ደረገኩላችሁ። ከዚህ በፊት ኖህን፣ አብርሃምን፣ መሲሁን፣ ሙሴን አዘጀባቸው የነበረውን ሃይማኖት እያለ ተናገረ። አሁን ቀጣይ ምንድነው የምናየው ብለ አሁን አምላክ እንደደነገገው ካየን ለነብያቶች ደንግጎ እንደሰጣቸው ካየን ቀጣዩ ምንድነው የሚሆነው? ነብያቶችስ ራሳቸውን እኛ ሙስሊሞች ነን ብለው ገልጸውበታል ወይ ይህን ሃይማኖት ለመሆኑ? አዎ ለምሳሌ አምላክ ከላካቸው ካናገራቸው ነብያቶች መካከል ኑህ አለይሂ ሰላምን እንውሰድ። ቀደምት የሆነውን አንዲት ከነብዩ ሰለላሁ ዐለይሂ ወሰለም አላመጣላችሁም፣ ችግር የለውም። የቀደሙት ነብያቶች ሁሉ ከተናገሩት ብቻ። ምክንያቱም ብዙ ሰው የሚመስለው እስልምናን ነብዩ ሰለላሁ ዐለይሂ ወሰለም የሰበኩ ነው የሚመስለው የመጀመሪያ ሰባኪ ላይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው እስልምና ሃይማኖት አስተማሪ ነብይ እንጂ የመጀመሪያ አይደሉም። ከእርሳቸው በፊት የነበሩ ነብያቶችን ቃል ነው ማመጣላቸው። ያዕቆብን ብንወስድ ምን አለ? ኑህን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይል ነበር። ያው ዮሴፍ ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ። ሙሴ ምን አለ? ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ህዝቦች ሆይ በአንድ አላህ የምታምኑ እንደሆናችሁ ሙስሊሞችም እንደሆናችሁ በእርሱ ላይ ብቻ ተመኩ አላቸው ይላል። ያዕቆብ ለልጆቹ ምን አለ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አሁን ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። እነዚህ ሁሉ ነብያቶች የጠቀስኩላቸው ቃል በቃል እኛ ሙስሊሞች ነን የሚሉ ናቸው። ልክ እንዲሁ ሙስሊሞች ሁኑ እያሉ ትውልዶቻቸው ልጆቻቸው እንዳዘዙ አየን። አሁን ቀጥታ ስለዚህ ምን እናገኛለን? በቁርአን ላይ አምላክ ራሱ እንደደነገገው ይህን ሃይማኖት እንዲሁም ደግሞ ነብያቶችን ደንግጎ እንደሰጣቸው ራሱ የተናገረበት ቃል በቃል ለናሙናነት ያክል እነዚያን ነብያቶች ጠቀሳቸው። ኖህን፣ አብርሃምን፣ ሙሴን እነዚህን ሁሉ ያዘዝኩበት ሃይማኖት ነው እያለ ተናገረ። እሺ እነዚህ ሃይማኖቶች ነብያቶች ሰብከውታል ወይ ገልጸውበታል ወይ ራሳቸውን? አዎ እኛ ሙስሊሞች ነን ብለው ተናገሩ። ልጆቻቸውንም እነ ያዕቆብ አደራ ልጆቼ ሙስሊሞች ሁኑ እያሉ ተናገሩ። አሁን ምን ቀረ? የነብያት ተከታይ ታዲያ እኛ ሙስሊሞች ነን ብለው ተቀብለው ተከትለውታል ወይ? ይሄን ገልጸውታል ወይ? በቁርአን ላይ አለ ወይ? አዎ ይሄ ራሱ አለ። ለምሳሌ ማን ተከታዮች? የያዕቆብና ማን ነው የሙሴን ተከታዮች እንውሰድ። የሙሴ ተከታዮች ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስልን፣ ታጋሾች አድርገን፣ ወተወፈና ሙስሊሚን ሙስሊሞች አድርገህም ግደለን አሉ ይላል የሙሴ ተከታዮች። ያው ሌላስ የማን ተከታዮችን እንቀጥል? የዒሳ ተከታዮች ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለዋል። የሚገርማቸው በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን አሉ?
ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች ይላል። ጨረስን። አሁን ኢስላም አሁን ይህን ጥያቄ ቀጥታ ወደ መጽሐፍ ቅዱስ እንወሰደው። መልስ አለው ወይ መጽሐፍ ቅዱስ ለዚህ ጥያቄዎች? ኢስላም ለተናገራቸውና ለመለሳቸው በዚህ ጉዳይ ላይ ጥያቄው ምን ይሆናል? ክርስትናን ሃይማኖት እግዚአብሔር ደንግጎታል ወይ? አንደኛ። ሁለተኛ ክርስትናን ሃይማኖት ነብያቶችን አዞበታል ወይ? ሶስተኛ ከነብያቶች መካከል አንድ ነብይ ለናሙና ያንነት ያክል እኔ ክርስቲያን ነኝ ብሎ የተናገራል ወይ? አራተኛ ከነብያቶች መካከል አንድ ነብይ ለህዝቦቹ ወይ ለልጆቹ ክርስቲያን ሆኑ ክርስትና ሃይማኖትን ተከተሉ ብሎ ያዘዛል ወይ? አምስተኛ ከነብያት ተከታዮች እኛ ክርስቲያን ነን ያሉ አሉ ወይ? እንፈልገው። ለሁላቸውም መልስ አታገኙም። አለ የሚል ክርስቲያን ካለ መናገር ይችላል፣ መብት ነው። አንዲት ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር አንድ ነብይ ጠርሶ ክርስቲያን ሆኑ ያለበት ቦታ የለም፣ ወይም ክርስቲያን ሆኑ ያለበት ቦታ የለም። ወይንም ደግሞ ከነብያቶች መካከል አንድ ነብይ እኔ ክርስቲያን ነኝ ያለ ነብይ የለም። ወይንም ከነብያቶች አንድ ነብይ ለህዝቦቹ ክርስቲያን ሆኑ ብሎ የሰበከ የለም። አለቀ خلاص። የመጽሐፍ ቅዱስ ተናጋሪ አምላክም ይሁን እንደው ጸሐፊዎቹ አንዲት ቦታ ላይ አከሌ ነብይ ክርስቲያን ነበር ብሎ ደፍሮ የተናገረ የለም። ይገርማችሁ። ሙሴ ክርስቲያን ነበር? የለም፣ አታገኙም። አብርሃም ክርስቲያን ነበር? የለም፣ አታገኙም። ለነዚህ ሁሉ ጥያቄዎች መልስ የምታገኙት በቁርአን ላይ ብቻ ነው። የነብያቶች ሃይማኖት ምን ነበር የሚለውን በቁርአን ላይ ነው የምታገኙት። አምላክ ነብያትን ያዘዘበት የደነገገላቸው ሃይማኖት ምን ነበር የሚለውን በቁርአን ላይ ብቻ ነው የምታገኙት። ይህን ይመስላል። ስለዚህ ከአምላክ ዘንድና ከነብያት ዘንድ እውቅና ያለው ብቸኛው መለኮታዊ ሃይማኖት በምድር ላይ ቢኖር እስልምና ሃይማኖት ብቻ ነው። ከዚያ ውጭ ያሉ ሃይማኖቶች በየትኛውም በየራሳቸው መጽሐፍ መዝኗቸው አንዲትም ቦታ ላይ ከአምላክና ከነብያት ዘንድ እውቅና አልተሰጣቸውም ሃይማኖቶቻቸው። ታዲያ ከአምላክ ዘንድ እውቅና የሌለው ሃይማኖት ወዴት ነው ሊያደርስ የሚችለው? ልጆች ነገ ከአምላክ ፊት መቆም አለ እኮ። ነገ ከነብያቶች ፊት እኮ እንቆማለን። አላህ በቁርአን ላይ ምን ብሏል? ፈለነስአለነ الذين ارسل اليهم ولنسالن المرسلين ይላል። እነዚያን ነብያት የላኩላቸውን ህዝቦች ሁሉ ጠይቋቸዋለሁ፣ ነብያቶቼንም ሁሉ ገና ጠይቃቸዋለሁ ብሎ ተናግሯል። ይወታቻለሁ። ስለዚህ ነብያቶች እዛን ያደርሳቸዋል ወይ ተብሎ ይጠይቃሉ። የውመ የጅመዑ አላሁ الرسل ነብያቶችን ሁሉ በሚሰበስባቸው ጊዜ የትንሣኤ ቀን ይላል። ፈየቁሉ ማዛ ኡጅብቱም ምን ተቀበሏችሁ ህዝቦቻችሁ ብዬ ገና ጠይቃቸዋለሁ አለ። ቃሉ ላ ዒልመ ለና ኢነከ አንተ ዓላሙል ጉዩብ እኛ እውቀት የለንም፣ ስለዚህ አንተ የሩቅንና ድብቅን ሁሉ አዋቂ ሆንክ አምላክ ነህ ብለው ወደ አላህ ያስጠጋሉ። ይሄን እውቀት እንደጠቃላይ ይሄን ይመስላል ወገናችን። እሺ ሌላው ጥያቄ ይቅርታ በዛን ኡስታዝ ኢሳ የት ነው የተወለደው ምናምን የሚል ጥያቄም አምጥቷል ወንድማችን። መልካም። ዒሳ ዓለይሂ ሰላም የተወለደው በፍልስጤም ምድር ላይ ነው። በእስራኤል ብለው ሰዎች ይጠሯታል። በዚያ እንትን ነው ለመግባባት ያከለም በለው ችግር የለም እንጂ እስራኤል የሰው ስም ነው፣ የግለሰብ ስም ነው። ፍልስጤም የሚለው ግን የሀገር ስም ነው፣ የግለሰብ ስም አይደለም። እስራኤል የሚለው የያዕቁብ ዓለይሂ ሰላም ስም ነው እንጂ የሀገር ስም አይደለም። እሱ አሁን ራሳችን አይደለም ሀገርና አይደለም የሚለው ነገር ግን በዚያ አካባቢ ነው የተወለደው። የተወለደ ከተባለ ቤተልሔም ላይ ነው የተወለደው። الإمام ابن كثير رحمه الله تعالى سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى የሚለውን ሲፈስር ቤተልሔም ላይ ተወልዷል ብሎ ቃል በቃል ይናገራሉ። ያም ቤተል መቅደስ ወይንም ደግሞ ኢየሩሳሌም በዛች ላይ ነው የተወለደው። የት ነው የሚኖሩትስ? የሚከተሉት ሃይማኖት ፓለስታይን ውስጥ ነው። ትክክል ነው። ቤተልሔም እዛ በፓለስታይን ውስጥ እየኖረ ያለው ማጆሪቲው የምን እምነት ተከታይ ነው? መልካም። በነብያቶች ቤተልሔም ዙሪያ ፓለስታይን ውስጥ ማለት ነው ሙስሊሞች ናቸው። ነብያቶች እስልምና እንደሰበኩ ቀድም አረጋገጠን። በነብያቶች ዘመን ነብያቶችን አግኝቶ የተከተለ ሁሉ እንዳለ ሙስሊሞች ነበሩ። የካዷቸውም አሉ፣ የተቀበሏቸውም አሉ። የተቀበሏቸውን ስለሆነ አሁን ትኩረታችን እነዚያ ሙስሊሞች ነበሩ። የነብያት ተከታይ እንዳለ ሙስሊሞች እንደነበሩ በቁርአን ላይ ቀድም ማስረጃ ስናቀር ነበር። የሙሴ ተከታዮች የመሲሁ ተከታዮች እንዳለ ቃል በቃል እኛ ሙስሊሞች ነን ብለው የተናገሩ ናቸው። እስልምና ሃይማኖት ተከታይ ነበሩ። ያ ነው። ከዚያ በኋላ ግን ከነብያቶች በኋላ የሙሴ ተከታይ ነን ብለው ራሳቸውን ወደ ሙሴ ያስጠጉ አይሁዳውያኖች ተነስተዋል። ልክ እንዲሁ ከመሲሁ በኋላ እኛ የመሲሁ የክርስቶስ ተከታይ ነን ብለው ክርስትና የሚባልን ሃይማኖት እንትን ብለው ፈብርከው እነዚያ ሰዎች የሄዱ ሰዎች አሉ።
ቶታል አይደል? ይሄ ነው ያለው ነገር። አምላክ አላህ አይሁድነትና ክርስትናን በቁርአን ላይ ሲያነሳቸው ጊዜ ከአምላክ ዘንድ የተደነገጉ ሃይማኖቶች ሳይሆኑ ራሳቸውን አይሁድና ክርስቲያን ብለው የጠሩና የሰየሙ እያለ ይገልጸዋል በቁርአን ላይ። الذين قالوا إنا نصارى ይላል። እነዚያ ራሳቸውን ክርስቲያኖች ነን ያሉ እያለ ይናገራል። الذين قالوا إنا هدنا إليك ልክ እንደው ስለ አይሁዶች ሲናገር ያሉ እያለ ይገልጻል። ወደ ራሳቸው አስጠጋላቸው። ተመልከቱ የአላህን ጥበብ። ወደ ራሱም አላስጠጋው፣ ወደ ነቢያቶችም አላስጠጋውም። ይሄን ሁለት ሃይማኖት ወደ ራሳቸው ወደ ግለሰቦች ነው ያስጠጋው። ራሳቸውን ይሄ ክርስትና የሚባለው ሃይማኖት ራሳቸው ሰይበው የተከተሉ ብሎ ገለጻቸው። አይሁዶችን ልክ እንዲሁ ነቢያቶችን አጠራቸው። በቃ እንዲህ ለይት አድርጎ ነው ያስቀመጣቸው። ነቢያቶችና ተከታዮቻቸው ደግሞ ለአምላክ ለአላህ Subhanahu Wa Ta'ala ታዛዦች ሙስሊሞች እንደነበሩ ሙሉ ቁርአን ላይ ተናገረ። ይሄን ይመስላል። እሺ እኔ በአጋጣሚ ፓለስታይንን ሄጄ አይቼዋለሁ። ኦኬ ሙስሊሞች እዛ ማጆሪቲው ሙስሊም ነው፣ ግን እንደውም የቤተልሔምን ለመጎብኘት አጋጣሚው ነበረኝ። ሙስሊሞች መስቀል ሰጥተውኛል። እኔ ክርስቶስን መስቀል በትልቅ አላንገቴ የኛን ወታደሮች ትመስላለህ ብለው ኢሳ ነው ስሙ ልጁ ሰጥተውኛልና ያን ያህል እነሱ እዛም ቅባ ቅዱስም ምንም የሚሸጡ ሱቅ ላይ ያሉት ማጆሪቲው እንትኖች ናቸው፣ ፓለስታይን ሙስሊሞች ናቸው። እና ያን ያህል እነሱ ክርስትናውን እንትን እያሉ ነው ያለው። ይሄን እንዴት ታየዋለህ? ካለማወቅ ነው እንግዲህ። አላዋቂ የሆነ ዛሬ ላይ ሀገራችን ላይ ኢትዮጵያ ላይ ደመራ መስቀል አብሮ የሚያቃጥል እኮ ሙስሊም አለ አይደል? ለሙስሊም ጓደኛ ብላ መስቀል ገዝታ የምትሰጥ ልትኖር ትችላለች እኮ ሀገራችን ላይ። ከነዚያ የተናነሱ አይደለም። ስለዚህ ከእውቀት ማነስ አንጻር የሚሰራ ድርጊት ነው ብለን ነው ይሄን የምንረዳው። ማጆሪቲው ነው አሁን እዛ ከተማው ላይ አንድም እኔ ከቢዝነሳቸውንም ሀገራቸው ላይ ትልቁ ቢዝነሳቸው እሱም ስለሆነ ሊሆን ይችላል። ነገር ግን ማጆሪቲው ይህን ነገር አክሰፕት አድርጎ እምነቱን የክርስትናን እምነት አክሰፕት አድርጎ እንደውም መስቀልን በመሸጥ ቅባ ቅዱሶችን የወይን እንትኖችን በመሸጥ የሚተዳደራሉ። ፕላስ በቃ ፖዚቲቭ ናቸው። አንዴ ሚዩት ሆኖባቸዋል ላስረዳሽ። ይኸውልህ አሁን እኛ የምንረዳው ሃይማኖትን ከቁርአንና ከሐዲስ አንጻር ብቻ እንጂ ከግለሰቦች ስራ አይደለም። የግለሰብ ስራ የሃይማኖት ሚዛን ሊሆን አይችልም። ገብቶሃል አይደለ? እኔ እንዳው እንቀበልና ሙስሊሞች አድርገውታል በብዛ አካባቢ በሚለው እንዳው እነስማንን እንቀበልና ያንን ነገር ያደረጉት ከምን አንጻር ነው የሚለውን ከቁርአንና ከሐዲስ ምን ይላል ቁርአንና ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አስተምረዋል ስለ መስቀል የሚለውን አሁን ላስረዳሽ። መሲሁ ራሱን እንደማይቀበለውና የዘመኑ ፍጻሜ ከመድረሱ በፊት በሚመጣ ጊዜ መስቀልን እንደሚሰብር ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አውጥቼ ሐዲሱን ላሳይ ይችላል። ስለዚህ መስቀልን አይደለም ለሰዎች መስጠት ካገኘ ነው ያንን ማስበር እንዳለብን እንጂ በፍጹም እሱን ለሰዎች መስጠት የሚባለው ነገር ከሙስሊሞች የሚመነጭ አይደለም። ወይንም ደግሞ ዕውቀት ካላቸው ሙስሊሞች ሳይሆን አላዋቂ ከሆኑ ሙስሊሞች የተሰራ ስራ ነው። ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ዩሺኩ አየንዚለ ፊኩም ኢብኑ መርየም የክስሩ الصليب ባጭሩ የማርያም ልጅ መሲሁ በመካከላችሁ ሊወርድ ይቀርባል ወይንም ቀርባል ጊዜው እያሉ እየተናገሩ ምን አሉ? መስቀልንም ይሰብራል ብለው ተናገሩ። ስለዚህ መስቀልን ለሰዎች አበጃጅቶ እንዲያሳምሩ መስጠት የሚባለው ነገር አላዋቂ ከሆኑ የሙስሊም ክፍሎች እንደው ሊከሰት ይችላል እንጂ ይሄ ዕውቀት ያለው ሰው በፍጹም አያደርገውም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የሃይማኖታችን አስተማሪ እርሳቸው በፍጹም ይሄን ነገር እንዳናደርግ አስተምረውና በሌላ ሐዲስ ላይ ምን አሉ? ላ ተሙር ዐላ ቀብር ሙሽሪፊን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን አው ትምሳሊን ኢላ ወቀድ ጠመስተህ። መስቀልን ካያችሁ ሳታጠፉት እንዳታልፉ ብሏል። ምክንያቱም መሲሁ የምናከብረው የምንወደው ታላቅ ነብይ አልተገደለም፣ አልተሰቀለም። ለነዚያ ወንበዴዎች አይሁዶች አሳልፎ አልሰጠውም። አምላካችን አላህ ይወደዋልና ያከብረዋልና። ገብቶሃል? ስለዚህ ፓለስታይኖች እምነታቸውን አይከተሉም ማለት ነው። አሁን አንተ እንደምትለው እንደ መስቀልን እንደው ለሄድ በሚለው ነው እንጂ ለዚህ ማስረጃ እስካሁን አላየንም። እኔ ባይኔ ያየሁትን ነው እንጂ ባይኔ ያራይቻለሁ ለደጋጋሚ እየተናገርኩ ነው። ዕውቀት የሌላቸው የሆኑ ጥቂት ግለሰቦች ይሄን ሊያደርጉ ይችላሉ።
እውቀት ያለው ግን ለሃይማኖቱ ግንዛቤ ያለው ሰው ይሄን አያደርግም እያልኩኝ ነው። እምነት ደግሞ የሚገነባው በሰዎች ስራ ሳይሆን በሃይማኖቱ እንትኖች ነው፣ ማስረጃዎች ነው። ቁርአንና ሐዲስ ላይ ምን ይላል ስለ መስቀል አስመልክቶ የሚለውን ያን ነው እንጂ የምናየው አንድ ሙስሊም ሰው የሆነን ነገር ስላደረገ አይደለም። ለምሳሌ አንድ ክርስቲያን ሰው መጥቶ ለሰዎች የሆነ መስጂድ የማይፈቀደውን የእምነቱን ስራ ሲሰራ በዚያ ሰው የሥራ ተይዞ ሙስሊሞች እንዲህ አድርጋሉ፣ ክርስቲያኖች እንዲህ አድርጋሉ ተብሎ እንደማያስሉ ከሙስሊሞችም ልክ እንዲሁ በግለሰብ አይለካም። ሃይማኖት ባጭሩ የሚለካው በእምነቱ ዶግማዎች ነው፣ በቁርአንና በሐዲስ ነው የሚለካው። እሺ መሀል ላይ ስለ አልተገደለም አልተሰቀለም አረገ እንጂ የሚል ነገር አሁን ትናንት እያወራን ነበርና ከመጽሐፍ ቅዱስ ላይ እንትኑ ተፈንቅሎ እንደነበረ እንጂ ማንም በሰዓቱ ያየው እንዳልነበረ አንዳንድ ማስረጃ እየነገርኩት ነበርና በእኛ ደግሞ በእስልምና ኢሳ እንዳልተሰቀለ ፈጣሪው ስለሚወደውን ያልከውን ነገር ማለት ነው እና በክርስትና ያለውንስ ተሰቅሏል በእነሱ። እሺ የክርስትናውን ከክርስትና በኩል ያለውን ላወራለት ወይንስ ከእስልምና በኩል ያለውን? በክርስትና በቆሽ በሁለቱም ሳይድ አላህ ስብሐነሁ ወተዓላ ምንም በማያሻማ መልኩ በቁርአን ላይ አልገደሉትም አልሰቀሉትም፣ ነገር ግን አንስቼዋለሁ ብሎ ቃል በቃል ተናግሯል። ወማ ቀተሉሁ ወማ ሰለቡሁ እያለ ይናገራል። አልገደሉትም አልሰቀሉትም ማለት ይህ ነው። ታዲያ ምን ሆነ ከተባለ አልገደሉትም አልሰቀሉትም ከተባለ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ፣ በእውነትም አላህ ወደ እርሱ አንስቶታል። በሰማይ ላይ ይገኛል። አላህ ስብሐነሁ ወተዓላ አንስቶታል። በሁለተኛው ሰማይ ላይ ይገኛል በክብር። መስቀሉን ታዲያ መስቀሉን እንሰባብር የተባለው ማለት ሰባብሩት ታገኙን መስቀሉን ሰባብሩት የተባለው ከምን አንግል ነው? በእርሱ ላይ ስለዋሹበት ሰዎች በእርሱ ላይ ሰዎች ተገድሏል ተሰቅሏል ያሉት ሐሰት ነው፣ ውሸት ነው እና አምላክ ነቢያችን ሰለላሁ ዐለይሂ ወሰለም በመሲሁን በጣም ይወዱታል ያከብሩታል እና ጠላቶች በእርሱ ላይ ይሄንን አድርገውበታል ተብሎ የሚታሰብን ነገር አስወግዱት ብለው ተናግረዋል። መሲሁም ዳግም በሚመጣ ጊዜ አንደኛው ስራው ምንድን ነው? በእርሱ ላይ ሲዋሹበትና ሲቀጥፉበት የነበሩ ህዝቦችን ተገድለዋል ተሰቅሏል ስለ ኃጢአታችን ሲሉ የነበሩ ሰዎችን አይ አልተገደልኩም አልተሰቀልኩም ብሎ ያስተምራቸው ዘንድና እንዲሁም ያንን መስቀል አጥፍቶ በፊታቸው ያሳያቸዋል። የክስሩ ሰሊብ አሉ ነብዩ ሰለላሁ ዐለይሂ ወሰለም መስቀልንም ይሰባብረዋል ብሎ ተናገሩ እና ያ ነው። እሺ መሲሁን ተገድሏል ተሰቅሏል ለማለት ምስክር ያስፈልጋል አይደል? ያ ነገር ግን መጽሐፍ ቅዱስ ላይ ያሉ የወንጌል ጸሐፊያኖች ስለመገደልና ስለመሰቀሉ የተናገሩ አካሎች ለመሆኑ ምስክሮች ናቸው ወይ ብለን እናያቸዋለን። አስቡ፣ ክርስቶስ ከመያዙ ጀምሮ ተነሳ እስከሚባለው ጊዜ ድረስ የሉም ነበር እነዚህ ሰዎች። ኢየሱስ ክርስቶስ ሲያዝ ጊዜ የሉም ሐዋርያቶች። የሚገርምህ አምልጠዋል፣ ሸሽተዋል ይላል መጽሐፍ ቅዱስ ላይ። ሊይዙትም በመጡ ጊዜ ፈሪሳውያኖች ሁሉም ደቀ መዝሙር ጥለውት ሸሹ ይላል። ሁሉም የሚለውን አስምሩበት፣ እንዳለ ሁሉም ጥለውት ሸሽተዋል። እሱን መጽሐፍ ቅዱስ ላይ ያለ ካልክ ታሳየኛለህ? እሱ ሳያለች አብሮት እንደነበሩ ሸሽተዋል። ሁሉም ጥለውት ሸሹ ይላል። ሊይዙትም በመጡ ጊዜ ሁሉም ጥለውት ሸሽተዋል። ያሳያል። ሁሌ እንደዛ ነው የሚያደርገው። የሆነ ነገር ችግር የለም። ያው እና የትኛው ላይ እናገኘው? ማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ እናገኛለን። እሱ ላይ ምን ይላል? ነገር ግን ይህ ሁሉ የሆነ የነቢያት ይፈጸም ዘንድ በዚያን ጊዜ ደቀ መዛሙርት ሁሉ ጥለውት ሸሹ እያለ ይናገራል። ልክ እንዲሁም ማርቆስ 14:50 ላይ ሁሉም ትተውት ሸሹ ይላል። ያዛቸው ምዕራፎችን ማርቆስ ምዕራፍ 14 ቁጥር 50፣ ሁለተኛ ማቴዎስ ወንጌል ምዕራፍ 26 ቁጥር 56። አይ ቲንክ ሪከርድ ላድርግ። አይ ቲንክ እንደዛ ነው የሚሻለው። እሺ የሚገርምህ ቀድሞ ነግራቸው ነበር ኢየሱስ ክርስቶስ ምን አላቸው? ይሄ ሳይከሰት በፊት በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ አላቸው ለሐዋርያቶች። እያንዳንዳችሁም ወደ የቤታችሁ ጥላችሁን ትሸሻላችሁ አላቸው። ከዚያስ
ዳሩ ግን የላከኝ ከእኔ ጋር ስለሚሆን አይተወኝም እርሱ አላቸው። ተመልከት እንዳላቸውም ጥለው ሸሹ ፈሪሳውያኖች በመጡ ጊዜ። ታዲያ ግን ምን ብሏቸዋል? ዳሩ ግን የላከኝ ከእኔ ጋር ነው ብሏቸዋል። ከዚያስ ከእኔ ጋር ነው ምን ማለት ነው? ይረዳኛል አይተወኝም እያላቸው ነው። በቃ ሁሉም ጥለው ሲሸሹ ጊዜ አምላክ በዚያ ቅጽበት አንስቶታል። ይሄን ነው እኛም ራሱ ኢስላም የሚያስተምረው። ጠላቶች መሲሁ ላይ ባሴሩበት ጊዜ እርሱን ለመግደልና ለመስቀል በመጡ ጊዜ በዚያን ቅጽበት አምላካችን አላህ ሱብሓነሁ ወተዓላ አነሳው ወሰደው። ኢየሱስም ምን ብሏል መጽሐፍ ቅዱስ ላይ? በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ፣ እያንዳንዳችሁም ጥላችሁን ትሸሻላችሁ አላቸው። ዳሩ ግን የላከኝ ከእኔ ጋር ነው አላቸው። አይ ይረዳዋል ነው ያግዘዋል ነው። ለጠላት በፍጹም አሳልፎ አይሰጠውም። ለብታለ ይሄ ነው። እሺ እሱ የኡስታዝ ቴንክ ብሏል። ሌላ ቀን ደግሞ እንደዚሁ ጥያቄ ሲኖረን አብረን መርሐባ ይቻላል። ቴንኪው ጀዛከላህ ብለናል። ከዛ ውጭ ያው ሁሱ መቼ ማስታወሰኛል ብዬ አስባለሁ። አገር ቤት ካለ ቱር ምናምን ብዬ ነበረ። ከተመቸህ ችግር የለውም፣ ካልተመቸ ግን ኔክስት ማድረግ እንችላለን። አውቀኸኛል ብያለሁ። በአሁኑ ከተመቸህ ደስ ይለኛል። ካልተመቸ ደግሞ በኔክስት ትሪፕ መሆን ይችላል። እንዳንተ ነው። ኢንሻአላህ መንሱር ያው እባላለሁ። መርሐባ ቴንኪው በጣም እናመሰግናለን። ጀዛከላህ መርሐባ ወያኩ። እሺ እነሁ ለቀውሉ ረሱልን ከሪም እርሱ ቁርአን የክብሩ መልእክተኛ ቃል ነው ስለሚለው አብራራልኝ ይላል። ከራሴ ከማብራራላችሁ ሊቃውንቶች ምን አሉ የሚለውን ላሳያችሁ። አንዴ ተፍሲር እንደ ቀጥታ ላውጣላችሁ ልጆች። እነሁ ለቀውሉ ረሱልን ከሪም የሚለውን ሊቃውንቶች ምን ብለው ነው የፈቱት የሚለውን እንመልከት። ያው እነዚህ ጋር ቀጥታ እንግባ። الباحث القرآني ወደ አማርኛ ይቀይረዋለን። እዚህ ቦታ ላይ إنه لقول رسول كريم ያውና የት ጋር እዚህ ጋር እንገባለን። እሺ تفسير الميسر أقسم الله تعالى بالنجوم المختفية أنوارها نهارا الجارية والمستترة في أبراجها والليل إذا أقبل بظلامه والصبح إذا ظهر ضياؤه إن القرآن قرآن لتبليغ رسولك كريم كبور يهونو ملائكتنا جبريل يا درسوا قالنا لمالتنا وهو جبريل إلى القال بقال زبطالي إرسول جبريل له عليه السلام ስለዚህ ይህ ቁርአን የክቡር መልእክተኛ ቃል ነው ሲል ጊዜ ጅብሪል ከአላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረሰው ቃል ነው ማለት ነው እንጂ እንዳው የእርሱ ባለቤትነቱ የራሱ የጅብሪል ነው ማለት አይደለም። ባለቤት እርሱ ነው የሚል ቃል የለም። ሲያቀር የክቡር መልእክተኛ ባለቤት ቃል ቢባል ችግር የለውም። አይ ባለቤት እርሱ ነው ቢል ኖሮ የዛኔ ያስኬዳል፣ ችግር የለውም። ጅብሪል የራሱ የጅብሪል ቃል ነው ማለት ይቻል ነበር፣ ግን እንደዛ አይልም። ጅብሪል መናገሩን ብቻ ነው የገለጸው። የክቡር መልእክተኛ ቃል ነው። እኔ ብናገር የሆነን ቃል ከሆነ መልእክተኛ ተቀብዬ እናቴ ላከችኝና ሂድና ወፍጮ አስፈጭ አለችኝ ወይንም ውሃ ክፈል አለች ለምሳሌ ያ እኔ ማን መልእክተኛ ነኝ? የእናቴ መልእክተኛ ነኝ አይደል? ከዛ የሆነ ነገር ብናገር የእናቴን ንግግር ተቀብዬ ለእርሷ ብናገር ማን ነው ለሚያስከፍለው ሰው ብናገር ይህ ማን ንግግር ይባላል? ወደ እኔ ይጠጋል። ነገር ግን ቃሉ የማን ሆኖ ሳለ የእናቴ ሆኖ ሳለ እና ነፍሳዊ ናቸው። ስለዚህ ተናጋሪ ወደ እርሱ መጠጋቱ ያ ነገር ባለቤትነቱ እርሱ ነው ማለትን የሚያስይዝ አይደለም። የላከው ወይንም ደግሞ የቃሉ ባለቤት ያ ነው ትክክለኛው ንግግሩ ወደዚያ የሚጠጋ ነው ለማለት ነው። እንዳጠቃላይ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ያደረሰው መልእክተኛው የመልእክተኛው ቃል ነው ሲል ጊዜ መልእክተኛ ያደረሰው ነው ለማለት ነው። እንዳለ ሁሉም ተፍሲሮች ላይ ብትሄዱ መልእክተኛው ያደረሰው ነው ለማለት ነው ተብሎ ተገልጾበታል ማለት ነው። ምክንያቱም መልእክተኛው የሥራው የማድረስ ስራ ስለሆነ ይሄ ነው። እሺ ጥያቄ ያለው ክርስቲያን አለ? ለመጨረሻ ጊዜ ጥያቄ ያለው ክርስቲያን አላችሁ?
እሽከሌላችሁ እንረፍ መሰለኝ። በጣም ቆየን ዛሬ። አንዲት ሱራ ብቻ እንቀራለን ኢንሻአላህ። بسم الله الرحمن الرحيم. وقال الذي آمن يا قوم اتبعون أهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار. الله من على يا قوم على هزبوشي يعني حكيا أن رجل مؤمن آمن في زمن موسى عليه السلام إنما هذه الحياة الدنيا متاع يتشي يقربتو عالم هي وتعالى متنربات ጊዜያዊ መጠቃቀሚያ እንጂ ሌላ አይደለችም። የምትዘወትሩባት አይደለችም። ወኢነ አልአኺራ ነገር ግን የመጨረሻይቱ ዓለም هي دار القرار እርሷ የዘላለማዊ ሀገር የሆነችው ያቺ ሀገር ነች። يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب. قتلوا من على سلا جنة سلا قطع عالم كتناقر بوهانا ማን በርሷ እንደሚገባና ማን እንደማይገባ ቀጥሎ ተናገረ። من عمل سيئة فلا يجزى إلا مثلها ኃጢአትን የሰራ የእርሷን አምሳያ እንጂ ሌላን ምንም ማይከፋ አይመነዳም ማለት ነው። ኃጢአትን ብትሰራ የሰራው ኃጢአት ብቻ ነው የሚያጣልህ። መልካም ስራን የሰራስ ያ ታሪኩ ሌላ ነው። ومن عمل صالحا من ذكر أو أنثى ከወንድም ሆነ ከሴት መልካም ስራን የሰራ ግን فأولئك يدخلون الجنة النرسو النزيه جنة يقبالو على يرزقون فيها بغير حساب بأرسوا يعلمنم قدم إلا قسالو سيساين على بك يعلمنم قدم مالحنا مالتنا بقى كسكزي درسي بقى شوالي ميبارا يدلم يقلنا السووش لذا العالم. ويا قوم ما لي أدعوكم إلى النجاة وتدعونني إلى النار تدعونني لأكفر بالله وأشرك به ما ليس لي به علم وأنا أدعوكم إلى العزيز الغفار لا جرم أن ما تدعونني إليه ليس له دعوة في الدنيا ولا في الآخرة وأن مردنا إلى الله وأن المسرفين هم أصحاب النار فستذكرون ما أقول لكم وأفوض أمري إلى الله إن الله بصير بالعباد فوقاه الله سيئات ما مكروا وحاق بآل فرعون سوء العذاب. ويا قوم ያላቸው ህዝቦቼ ሆይ ማሊ አድዑኩም ኢለ ነጃት ለምንድነው እኔ ወደ ደህነት ወደምትድኑበት ነፃ ወደምትወጡበት እየጠራችሁ ወተድዑነኒ ኢለ النار እናንተ ግን ወደ እሳት ለምን ትጠሩኛላችሁ ይላቸዋል። እንግዲህ በሙሳ አለይሂ ሰላም ዘመን ነው የፈርዖንን ህዝቦች ወደ እውነት የሚጠራ መልካም ሰው ነበር በሙሳ ዘመን ወደ አላህ እምነት ይጠራቸዋል። ነገር ግን እነርሱ ወደ ክህደት ይጠሩታል። ወተድዑነኒ ኢለ النار እናንተ ደግሞ ወደ እሳት ነው እኮ የምትጠሩኝ። ተድዑነኒ ሊአክፍረ ቢላህ አላህን እንድክድ ትጠሩኛላችሁ። ወኡሽሪከ ቢሂ በእርሱ ላይ ሌላን አካል እንዳጋራ ትጠሩኛላችሁ። ማ ለይሰ ሊ ቢሂ ዒልም እኔ በእርሱ ላይ እውቀት በሌለኝ ነገር ላይ ወአነ አድዑኩም እኔ ግን እጠራችኋለሁ ኢለል ዐዚዚል ገፋር አሸናፊና መሐሪ ወደ ሆነው አምላክ ነው የምጠራችሁ አላቸው። እና ይህ ነው ያ ጀማዓ በቃ መልካም አዳር ይሁንላችሁ። ልወጣ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።
አምላክ ሲጀመር ጠፍቶ ማያውቅም። አምላኩን አስታወሰ ነው ያ ሰው አብሮት እንዳለ አስታወሰ ነው። ስለዚህ ምን ልልሽ ነው ማመን ሲባል በአላህ መኖር ማመን ነው። እማያምኑትንም ደግሞ እንደዚሁ በተጨማሪ ግን ለማወቅ የሚፈልጉ የሚታገሉ ሰዎችን ማንነቱን ይገልጽላቸዋል። ኢብራሂም አለይሂ ሰላምን ማንሳት ትችያለሽ። ከነዚህ ውስጥ ጨረቃን ፀሐይን አይቶ ለከዋክብት የሚሰገደውን ጣዖታዊ አስተምህሮ አይቶ እሱን ነገር አልከተልም አለ። አላህ Subhanahu Wa Ta'ala አውቆት አይደለም እንደዛ ያለ፣ ግን ይሄ አምላኬ ሊሆን አይችልም አለ። ከዛ አላህ Subhanahu Wa Ta'ala አምላኩ ማን እንደሆነ በግልጽ አሳየው ማለት ነው። ስለዚህ መመራት የሚፈልግን ሰው አላህ Subhanahu Wa Ta'ala ይመራዋል። አማኝ ሲባል ግን በፈጣሪ መኖር የሚያምን ነው። ያው ሙስሊምም አክቹሊ ሙስሊም ነው። ለሱ መታዘዝ ከጀመረ ሙስሊም ይባላል። ሁለተኛ ጥያቄ አለ። ቆይ እስኪ አንዴ ሀቢቢ ሀሳብ መጨመር ትፈልጋለህ በዚህ እንትን ላይ? አህመድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይህንን አንቀጽ ያሰፈረው እነዚያም በእኛ መንገድ ሀቅን ለማግኘት የታገሉ መንገዳችን በእርግጥ እንመራቸዋለን ያለው ማለት ነው። በዛው ልክ ደግሞ ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ። አይሰማም ድምጼ? ድምጼ ይሰማ? ትሰማለህ? ትንሽ ሲቆራረጥ ነበር፣ አሁን ትሰማለህ። ኦኬ። ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ። አንተ የወደድከውን አትመራም፣ ነገር ግን አላህ የሻውን ይመራል ካለ በኋላ ወሁወ አዕለሙ ቢልሙህተዲን ይላል። እነዚያ ይህንን ቅኑ መንገድ ፈላጊዎቹን አላህ ያውቃል ይላል። እና ከዚህ አንቀጽ ምንድን ነው የምንረዳው? አላህ የሚሻው የእኛን መሻት በማየት ውስጥ ነው። ዳት ሚንስ የእኛ መሻት ቅኑ መንገድ መመራት ከሆነ አላህ እኛን የማይመራበት ምንም አይነት ምክንያት አይኖርም ማለት ነው። የእኛን መሻት ላይ ዲፔንድ ያደረገ መሻት ይሆናል ማለት ነው። በዚህ በኩል ስንመለከተው ይህንን ነገር ምሪትም ጥመትም የሚባለው ነገር የእኛን ቅንነት በመመልከት ውስጥ ነው አላህ ሊያደርግ የሚችለው የሚለውን እንረዳለን ማለት ነው። ከዚህኛው የሱረቱል አንከቡት ጥቅስም በማያያዝ እነዚያንም በእኛ መንገድ ሀቅን ለማግኘት የታገሉ መንገዳችን በእርግጥ እንመራቸዋለን ስለሚል ማለት ነው። የእኛን ቅንነት፣ የእኛን መታገል፣ የእኛን ፍላጎት መሰረት ባደረገ መልኩ አላህ ይመራናል እንጂ እንዲሁ በጥቅሉ የእኛን ነፃ ምርጫ ባሳጣ መልኩ ዝም ብሎ የፈለገውን የሚያጠም የፈለገውን የሚመራ አይነት አምላክ አይደለም። ለዛ ነው ጀዛከላህ ፊት ሰፊ ማብራሪያ ሰጥተህበታል። መርሃባሽ ወያከ ዶት ቀጥ ግን አንዴ ቆይ። ቤኪ እና ናቲሻ ሰላም ብያለሁ ሁለታችሁንም። ናቲ በተለይ ጠፍተሃል። ስም ራሱ ካልጠፋኝ ማለት እኔ እሺ ዶት ቀጥ እኔ ነኝ እንደ ይለው እኔ አለዋ ይሰማል። መሀል ላይ ተቋርጠ ነበር ታዲያ ሆነ። ኦኬ እሺ ናቲ ሰላም ብያለሁ። ሰላም እያልኳቸው ነበር ቤኪንም ናቲንም። በቃ እንግዲህ ምን ይደረጋል ሚውት አድርገው ነበር ምናምን። እሺ ዶት ቀጥይ። ሁለተኛው ጥያቄ ደግሞ አንድ ሐዲስ ነበረ ሰሒህ አልቡኻሪ ላይ ኢነ አሐደኩም ሊያዕመለ ቢዐመሊ አህሊል ጀነቲ ሐታ ማ የኩን በይነሁ ወበይነሃ ኢላ ዚራዕ ፈየስቢቁ ዐለይሂ አልኪታቡ ፈየዕመል ቢዐመሊ አህሊን ናሪ ፈየድኹሉሃ የሚለው ሐዲስ ላይ ጥሩ ስራ ሰርቶ መጨረሻ ላይ የተጻፈው ነገር ነው ውሳኔውን የሚወስነው፣ ወይም ደግሞ ወደ የጀሃነም ሰዎች የሚሰሩትን ስራ ሰርቶ ወደ ጀሃነም ይገባል ስንል ፎር ኖሌጅ ነው የተጻፈው ወይስ ደግሞ እንዲያደርገው የተጻፈበት ነገር ነው እዛች ጋር ዲሳይድ እያደረገ ያለው የሚል? እሺ በመጀመሪያ እንደ ኢስላም አስተምህሮት አንድ ሰው ጀነትም ጀሃነም የሚገባው በንያ ነው። አንድን ስራ ሲሰራ ባለው መሻት ነው።
ያ መሻቱ ንያው ኢንቴንሽኑ ምንድነው ነው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ባይዘው ሐዲስ ላይ ብዙ ምሳሌ ሰጥተዋል። አንድ ሰው ነበረ፣ ይህ ሰው የጀሃነም ነው ብለው ተናገሩ። ግን ሙጃሂድ ነበር እና በጣም ይዋጋ ነበረ። ሰውየው በጣም ጎበዝ ሙጃሂድ ነው ምናምን። መጨረሻ ላይ ግን ያ ሰው ራሱን አጥፍቶ ነው የሞተው። ሶ በሌላ ሐዲስ አለ፣ ሐዲሱን ከፈለግሽ አወጣልሻለሁ። እሺ ምን ተብሎ ተቀምጧል? ይሄ ሐዲስ ራሱ ፊማ የብዱ ሊናስ ተብሎ ተቀምጠው ማለት ለሰዎች በሚታይ እይታ መልካም ስራ ይሰራል። ሰው ሲያየው እንዲህ ገሌ እኮ መልካም ሰው ነው፣ ገሌ እኮ መልካም ነገር ነው የሚሰራ ምናምን ይላል። ያ ለሰዎች በሚታይ እይታ ስራው መልካም ስራ ነው። አዎ ስራው መልካም ስራ ነው። ንያውና መሻቱስ የሰውየው ፍላጎትስ ምንድነው ነው? የሰውየው መሻት ምንድነው? ለምሳሌ የውመል ቂያማ ላይ ወደ ጀሃነም ግቡ ከሚባሉ ሰዎች ውስጥ 3 አይነት ሰዎች ሐዲስ ላይ ተጠቅሰዋል አይደል? ሪያዱ ሳሊሂን ጭምር ተጠቅሰዋል ሐዲስ ላይ። እነዚህ ሰዎች ምን አይነት ናቸው? አንደኛው በጣም ባለ ሀብት ነው፣ ግን ገንዘቡን በሙሉ በዘካ በሰደቃ ያወጣ ሰው ነው። ምድር ላይ ያለ ገንዘቡን ምጽዋት በመስጠት ነው ያወጣ። እሱ ወደ ጀሃነም ግባ ይባላል። እሱ ከሰጣቸው ሰዎች ውስጥ እኮ የጀነት ሰዎች ሞልተዋል። ሰው ይደነግጣል። ለምንድን ነው ወደ ጀሃነም የሚባል ነው? አላህ Subhanahu Wa Ta'ala ሲነግረው ይህን ሰውዬ ምንድን ነው የሚለው? አንተ አዎ ምጽዋት ትሰጥ ነበር፣ እኔ እኮ ምጽዋት ትሰጥ ነበር፣ እንደዚህ ሰዎች እንረዳ ነበር ማለት ይላል። አዎ ትሰጥ ነበር፣ ግን የምትሰጠው እገሌ እኮ ለጋሽ ነው፣ እገሌ እኮ ሰጪ ነው እንድትባል ነው እንጂ ኢንቴንሽኑ ማለት ነው። ኢንቴንሽንህ የነበረው ያ ነው እንጂ መልካም ስራን ፈልገህ በጀነት ልትመነዳበት አኺራ ላይ ይገላግለኛል ብለህ አስበህ አይደለም ነው። ኦኬ። ስለዚህ ስራ ብቻውን የአንድን ሰው መልካምነት የአንድን ሰው መጥፎነት ወይም የጀነት መሆን የጀሃነም መሆን እንትን አይልም። ምንድነው የሚባለው? አይወስንለትም። የሚወስነው ኢንቴንሽን፣ ንያ፣ መሻት የሚባለው ነገር ነው። ይሄ መጀመሪያውን ኮንሴፕት ያጀልኝ። ስለዚህ እነዚህ ሰዎች የጀነትን ሰዎችን ስራ ይሰራሉ ነው። የጀነት ሰዎች አይደሉም። ለምን? ኢንቴንሽናቸው ሌላ ነው። ከዛስ ሊሞቱ አንድ ስንዝር ሲቀራቸው የተጻፉ ይቀድማቸዋል። የቱ? የነሱ ሙሉ ላይፍ የት እንደሚገቡ የት እንደሚወጡ ዓለም ከመፈጠሯ በፊት በለውሐል መህፉዝ ተጽፏል። በእናታቸው ማህፀን ውስጥ እያለም ደግሞ እዛ ሐዲሱ መጀመሪያው አካባቢ ላይ ካየሽው የወደፊት ስራቸው እነዚህ ሰዎች ምን አይነት ስራ ነው የሚሰሩት? ይህን ስራ ይስሩ ሳይሆን ይህን ስራ ይሰራሉ ተብሎ ተጽፏል። ማለትም ይስሩ፣ ይህን ስራ ይስሩ ምናምን እንደዚህ እንዲሰሩ ምናምን አይደለም። ይህ ሰው መልካም ነው አይደለም። ይህ ሰው እንደዚህ አይነት ስራ ይሰራል አይሰራም፣ ጽሁፉ ራሱ ማለት ነው የሚለው፣ ሐዲሱም እንደዛው ነው የሚለው። በግልጽ ይሰራል አይሰራም የሚለው ነገር አስቀድሞ ተጽፏል። የአላህ እውቀት ሁሌም ቀዳሚ ነው፣ ከኛ ከሰው ልጆች ቀዳሚ ነው። እኔ ይህንን አሁን ማወራውን አወራው አላወራውም ከማውራቴ በፊት የተጻፈው ነገር እኔን ይቀድመኛል። ለምን? የሰው ልጅ ከመፈጠሩ በፊት የተጻፈ ነገር ነው እኔ የምናገረው። ያ የተጻፈው ነገር ግን ስለምናገረው ነው እንጂ እንድናገረው አይደለም የተጻፈው። ስለዚህ ያ የተጻፈው ነገር ይቀድማቸዋል። እነዚህ ሰዎች ስራቸው ኢንቴንሽናቸው ምናምን የጀሃነም መሆናቸውን ያሳያል። ያ ነገር ይቀድማቸውና የጀሃነም ሰዎችን ድርጊት እንደፈጸሙ ነው እንትን የሚሞቱት እነዚህ አካላቶች። ለሰው ሲታዩ ግን ፊማ የብዱ ሊናስ እንደተባለው ለሰዎች በሚታየው እይታ ላይ ግን ምንድነው እነዚህ ሰዎች የሚታዩት? ደገሌ እኮ መልካም ሰው። ለምሳሌ ዓሊም ነው፣ አስተማሪ መምህር ነው። ከሶስቱ ሰዎች መካከል አንዱ ዓሊም፣ አንዱ ሸሂድ፣ አንዱ ባለሀብት ነው ሐዲሱ ላይ ተጠቀሰው። ዓሊም ነው ማለት በጣም ምሁር ነው፣ አዋቂ ነው ምናምን። በሱ ምክንያት ብዙ ሰዎች ሸሃዳ ይዘዋል። ብዙ ሰዎች ወደ እስልምና ገብተዋል፣ አምነዋል፣ ሙተዋል፣ ጀነት ገብተዋል። ይሄ ሰውዬ ግን አንተ የጀነት አይደለህም ይባላል። ለምን ብሎ ሲጠይቅ ስትሰራ የነበረው እገሌ እኮ አዋቂ ነው፣ እውቀቱ እንዲባል ነው። ያንን ነገር ነበር የምትፈልገው። አላህ አወቀኝ አላወቀኝ፣ አላህ እንትን አለ አላለ፣ 30 ሰዓት ደረሰ አልደረሰ፣ who cares? እየታዘነ ይህ ሰውዬ 24 ሰዓት ሊለፈልፍ ይችላል። እንደ ድሮ ሰዎች ደግሞ ሪያ ይባላል። ሪያ ማለት እዩልኝ ስሙልኝ የሚባል ስራ፣ ልክ ካሜራ ደቅኖ ምጽዋት እንደመስጠት ማለት ነው። ቲክቶክ ላይ በሰፊው ስላለ ስራው መልካም ስራ ነው፣ ኢንቴንሽኑ ግን መልካም ኢንቴንሽን አይደለም። ስለዚህ እነዚህ ኢንቴንሽኖች በጠቅላላ እነዚህ ሰዎች የሚሰሩት ስራ ለሰዎች ሲታይ መልካም ቢሆንም እነዚህ ሰዎች ግን ኦልሬዲ መልካም ስራ የላቸውም፣ ንያቸው የተበላሸ ነው። ቡኻሪ ላይ እንዳልኩት የመጀመሪያው ሐዲስ ላይ ኢነመል አዕማሉ ቢንያ ነው ወኢነማ ሊኩል ምሪኢን ማነዋ ብሎ ነው ያስቀመጠው። ሁሉም ስራ የሚመዘነው ሚዛኑ በስራው በድርጊቱ ልክ ሳይሆን በኢንቴንሽኑ ነው። ትልቅ ነገር እኮ አስቧል፣ ግን ትንሽ ነገር ብቻ ነው የሰራ። አላህ ባሰበው ትልቅ ነገር ልክ ነው የሚመነደው፣ የሚሰጠው፣ የሚከፍለው በሰራት ትንሽ ስራ አይደለም።
ያ ሰውዬ መሻቱ ምንድነው የፈለገ ሲሰራ? ኦኬ ሲሰራ የፈለገው እንዲህ ማድረግ ነው። ስለዚህ በፍላጎቱ ልክ አላህ ይከፍለዋል። ሰውየው ሪያእን ፈልጎ ሰዎች እንዲያሞግሱት እንዲያጨበጭቡለት ፈልጎ የሚሰራ ከሆነ አላህ Subhanahu Wa Ta'ala ምን ይለዋል? በትንሳኤ ቀን ጭብጨባህን ወስደሃል ነው፣ ፍላጎትህን ሰጥቻለሁ፣ አልነፈኩህም። የምትፈልገው ነገር ጭብጨባ እሱን ሰጥቻለሁ፣ በማን ነፈገህ ይለዋል። ታዲያ አኺራስ ጀነትስ ምናምን ሲባል እንዴ ምንድነው ጀነትስ አኺራስ? እሱን መች ፈለክ ነው? እሱ ላይማ ዋጋ አይኖርህም ነው። መች ፈለክ እሱን? ዝና ከፍ እንዲል ነበር ሸሂዱ ራሱ እገሌ ሰማዕት ነው ተብሎ ዝናው ከፍ እንዲል ጀግና ተዋጊ እንዲባል ሄዶ ሰማዕት ሆነ። ዝና ከፍ እንዲል ነበር። ይሄው ከሞትክ በኋላም ለዘመናት ሰማዕት ተብለህ ተጠርተሃል። የምትፈልገው ያን ነው፣ ያንን ሰጥቻለሁ። እዚህ ግን ምንም ቦታ የለህም ነው። አሁን ገባሻ ዶት? የሰሂህ ሙስሊም ላይ ያለውን ሐዲስ ሰጥቻለሁ። ፊማ የብዱ ሊናስ የሚለው ነው ማለት ነው። አንዴ ቆይ ቀዳ ወልቀድር የሚለው የእሱ መጽሐፍ ላይ አለ። እሰማለሁ። ተቋረጥኩ። አይ ቲንክ እሰማለሁ። فيعمل بعمل أهل الجنة فيدخلها وإن أحدكم ليعلم بعمل أهل النار حتى ما يكون بينه እሺ እኛ አይደለም ቆይ አንዴ عمل أهل النار فيما يبدو للناس وهو من أهل الجنة صحيح مسلم ላይ صحيح ቡኻሪ 3970 ላይ እና صحيح ሙስሊም 6911 ላይ እንዳያሹ ተስፋ አደርጋለሁ። ሌላ ሰው ካለ ይጠይቅና ከዛ ጠይቃለሁ። ይበዛል። ቤኪ አለ ቤኪ ናቲ አላችሁ? ሰላም ነው ቤኪ፣ እንዴት ነው? አለው ለንደን ቤኪሻ አለ ይመስገን፣ ሁሉ ሰላም አላህ አልሐምዱሊላህ። የሆነ ሰው አስተዋውቃለሁ። እሺ ቢኒ የሚባልና ድምጻቸው በጣም ተመሳሳይ ነው። የድሬዳዋ ልጅ ኦኬ። እዚህ ቲክቶክ ላይ በጣም እኔ ጀምሬ የሆነ ሰዓት ማታ መጣውና ከዛ አይኔ እንዲህ አለ። ከዛ ቀጥቼ ምናምን ይኸው ዛሬ ጎደልድል ሲል በጧት ብቅ አልኩ። አይ እኖራለሁ አልጠፋም፣ ግን ሰዓት አይ ቲንክ ሳልቀይር አልቀርም። ማታ ማታ ምገባ አይመስለኝም። ጧት ኢንሻአላህ አለው። ኦኬ። እኔማ ይሄ ልጅ ንስሐ ሳይገባ የት ሄደ ብዬ ንስሐ ልታስገባኝ አኮብኩበ እየጠበቅ ጠፋውባ። ውይ በጣም እና ተሻለ ታዲያ? ምንም አይልም። አይ ቆንጆ ርዕሴን ለመሰለኝ ዛሬ ጥያቄ ነው። ጥያቄ ምናምን ሳይሆን ከዚህ በኋላ ርዕስ የሚኖረኝ አይመስለኝም። ፍሪ ቶክ ነው በቃ። የሆነ ሰው ይገባል፣ የፈለገውን ሀሳብ ያነሳል። እንግዲህ ጥያቄም ካለው ይጠይቃል። ካወቅነው እንመልሳለን፣ ካላወቅነው ላሽ ይላል። እኛም ደግሞ እንጠይቀው ካለ እናነሳለን። በቃ በነፃነት እስኪ አውሩ። አረ ያበደ ነው፣ አሪፍ ነው። አረ ጤነኛ ነው። አሪፍ ነው። ጤነኛ ነው። እንትን እስኪ አንድ ሁሌ ግራ የሚገባኝ ነገር አለ። እስኪ ዛሬ ግልጽ አድርግልኝ። እሺ ግን ይቅርታ አድርግልኝና ቀኝ ገብቶ ሆነ አይቻላል። አይ ይሄኛው በጣም ግራ አንተ ዛሬ ይመስላል ጫን ያለው ነው። ይሄኛው ጫን ያለው መጣ። ጫን ያለው ነው። ምን መሰለህ አሁን በብዛት እዛ ወንድሞች ቤት የሚመጡና አለመግባባት ይፈጠራል እርስ በርስ ማለት ነው በሙስሊሞች መካከል። እና አይ በቃ አንተ ሂድና ሻሃዳ ያዝ፣ አንተ ሂድና ሻሃዳ ያዝ ምናምን ይባባላል እርስ በርሳቸው። እና እንዲህ ደግሞ ሁለት አይነት አቂዳ እንዳለ ምናምንም እንሰማለን። እና እስኪ ምንድን ነው ያለው ነገር? ይሄ አታሪ ምናምን የሚባለውን
እንደገና ይህን ነገር እስኪ ግልጽ አድርገህ ንገረኝ። እሺ በዓለማችን ላይ ካሉ ሃይማኖቶች ውስጥ የተለያየ አመለካከት የሌለው ብቸኛው ሃይማኖት ፍቅርሲዝም ነው። እሱም ያለው አንድ ሰው ብቻ ስለሆነ ነው። ያው ሁሌም እሱም ቢሆን ራሱን ችሎ እንዲሁ ብቻውን የቆመው ሰው ማለት ነው። ነብይ ደምሳሽ በኃይሉ ራሱን ችሎ እሱም ከሁለት የተምታታ ሰው ነው በእርግጥ እሱም ማለት ነው። ግን ዓለማችን ላይ እንዳልኩ የተለያየ አመለካከት የሌለበት እኔ በማውቀው ነው ብቸኛው ሃይማኖት። ቡዲዝም እንኳን ብትል ቡዲዝም በፈጣሪ የሚቀበሉ ሰዎች አሉ። ኦሪጂናሉ አስተምሮ ደግሞ ፈጣሪ ሁኬር ሳበው ፈጣሪ ብለው የሚያስቡ ሰዎች ናቸው። ሌላው ሰውን መግደልም እንደ ኃጢአት የሚቆጥሩም አሉ። ሌሎች የቡዲዝም ሞንኮች ደግሞ ያው ሚያንማር ላይ ወይም ማይናማር ላይ ብዙ ሙስሊሞችን ጨፍጭፈዋል። እነሱ ጸጉራቸውን ኢቭን የሚላጩት ቅማልን ላለመግደል በሚል ነው። ተባይን እንኳን ላለመግደል ማለት ነው። ይሄን ያክል ነፍስ ከማጥፋት ካላቸው ስስት አንጻር እና ሺአ ይባላል፣ ሱኒ ይባላል። ከሺአ ውስጥም ክፍፍሎች አሉ፣ ሱኒ እምነት ውስጥም ክፍፍሎች አሉ። ለምን? የሰው ልጅ አእምሮ ስላለው። አእምሮ ያለው ሰው በአንድ ነገር ላይ ሙሉ ስምምነት ሊኖረው አይችልም። 100% የሆኑ አማኞች አንድ አይነት ሀሳብ ነው ያላቸው ከተባለ ሮቦቶች ናቸው ማለት ነው። እነዛ ሰዎች አይደሉም፣ ኦሬዲ ሮቦቶች ናቸው። ግን ልዩነቱ ላይክ ትንሽ ማይነርም ሊሆን ይችላል፣ ትልቅ ሰፊ ትልልቅ ልዩነቶችም ደግሞ ሊኖሩ ይችላሉ። እነዚህ ልዩነቶች ትንሽ እንኳ ቢሆኑ መሰረታቸው መጨረሻቸው ደግሞ እየሰፋ ሊመጣ ይችላል። እስልምና ላይም ብናይ ክርስትና ካሉ ብራንቾች ኢቭን ብናስብ ኦርቶዶክስ ምናምን እስልምና እንኳን ሰለፊያ አህባሽ ምናምን ምንድነው ደግሞ የሚባለው ሺአም ብትወስድ ምናምን እንደዚህ የሚባሉ ነገራቶች በጠቅላላ ማለት ነው። እዛ ውስጥ እንኳን የሀሳብ ልዩነቶች አሉ። ግን የሀሳብ ልዩነቶች ሲባል ግን ላይክ ለክህደት የሚዳርጉ ናቸው ወይስ አይደሉም? ኦኬ ለክህደት የሚማርኩ ናቸው ወይስ አይደሉም? ማለት የሚዳርጉ ናቸው ወይስ አይደሉም የሚለው ደግሞ ራሱን ችሎ ይለያያል ማለት ነው። አንድ ሰው ከሃዲ የሚባልበት መንገዶች አሉ። ለምሳሌ 5 እስልምናና 6 የእምነት መሰረቶች። በእነዚህ ያ ሰው የሚክድ ከሆነ ከሃዲ ነው። ከነዚህ ውጭ ባሉ ነገሮች ግን ወይም የሚክድ ከሆነ ስለ አሁን ለምሳሌ አንድ ሰው ሰላትን አይሰግድም ላይክ ጾምን አይጾምም እንበል። በሆነ ምክንያት ነው ማይጾመው እንጂ ጾም መጾም ክልክል ነው ብሎ እያሰበ አይደለም። ይህን ሰውዬ ከሃዲ ነው እንደዚህ ልትለው አትችልም። ገባ? ኦኬ ማይጾምበት የሆነ ምክንያት አለ ነው። ግን ይሄ ነገር በግልጽ የመጡ ማስረጃዎች ተቀምጠው ደግሞ ኖ ይሄ ነገር ትክክል አይደለም ስህተት ነው፣ ቁርአን ላይ እንደዚህ የሚል ነገር ተቀምጧል፣ ይህንን ቃል አልቀበለውም ካለ የሆነ ሰው አላህ ባወረደው መጽሐፍ ላይ ክዷል ማለት ነው። ይሄ ልዩነት አለ። ሌላው ኢንተርፕሪቴሽን ልዩነት አለ። አንድን ቃል የሚተረጉሙበት መንገድ ለምሳሌ አሁን አንተ ያነሳኸው አሰሪ የሚባል ብለህም ያነሳኸው ምናምን ነገር አለ። ኢንተርፕሪቴሽን ላይ ያሉ ልዩነቶች አሉ። ለምሳሌ አንድ ምሳሌ ልስጥ። ዓለማትን የፈጠረ አንድ አምላክ አለ። ያው ሙስሊም በጠቅላላ ያምንበታል። ያ አንድ አምላክ ዓለማቱን እንይ ሲባል ዩኒቨርሱን ስናየው የዩኒቨርስን ኤክስፓንድ መለጠጥ ስናይ ላይክ አንድ ኮከብ ከአንድ ኮከብ በሰከንድ ውስጥ ስንት ኪሎ ሜትር ይለያያል የሚለውን ነገር ስታየው ዓለም እጅግ በጣም ግዙፍ መሆኑን ትረዳለህ። ዩኒቨርስ የምንለው ነገር በጣም ግዙፍ መሆኑን ትረዳለህ። ይሄ ግዙፍ የሆነውን ዩኒቨርስ ደግሞ የፈጠረ አካል አለ። የፈጠረ ያንን ነው እኛ አምላክ ብለን የምናምነው። ዩኒቨርሱን በትክክል መረዳት አእምሯችን ላይ መሳል እማንችል ሰዎች ሆነን አምላክን ግን አእምሯችን ላይ የምንስለው ከሆነ ለምሳሌ አላህ Subhanahu Wa Ta'ala ቁርአንም ላይ ሐዲስም ላይ እጅ ሲል እግር ሲል ፊት ሲል ምናምን ግማሹ አእምሮ ላይ የሚስለው ከሆነ ላይክ እጅ ማለት እንደዚህ 5 ጣት፣ እግር ማለት እንደ ሰው እንደ መልአክ እንደ ጣዖት እንደ እንትና ሚል ከሆነ ያ ሰው ኮምፕሊትሊ በቃ ላይክ አላህን አይደለም እያመለከ ያለው ነው። ሌላኛው አካል ደግሞ አይ እጅ ሲል ኃይል ማለት ነው፣ ብርታት ማለት ነው፣ ጥንካሬ ማለት ነው፣ እግር ሲል ደግሞ ጉልበት ማለት ነው፣ እንትን ማለት ነው ካለ ያንን ኢንተርፕሪቴሽን የት ነው ያመጣኸው ነው? ላይክ ነብዩ መሐመድ ነው ይሄን ኢንተርፕሪቴሽን የሰጠው ወይስ አላህ ራሱ ነው የሰጠው?
ኦኬ አላህም ካላወረደው ነቢያችንም ሰለላሁ ዐለይሂ ወሰለም ካልተናገሩት ይሄ ሰውዬ አሁንም የራሱን ዝንባሌ እየተከተለ ነው። ሀዋ ይባላል በቁርአን የራስን ዝንባሌ መከተል። ከዛ ውጭ ግን ያለ ሰው ኦኬ እጅና እግር ሲል ለይሰ ከሚስሊሂ ሸይእ የሚላል ቁርአን ላይ እርሱን የሚመስል ምንም ነገር የለም ይላል። ስለዚህ እሱን የሚመስል ምንም ነገር ስለሌለ መሳል አልችልም። ታዲያ ምን ማለት ነው እጅ ሲባል እኔ በምን አውቃለሁ እንዴ? ስለ አላህ እኮ ስለ አምላክ እኮ እሱ ነው ሊነግረኝ የሚገባው። አምላክ ሊነግረኝ የሚገባው ራሱ ነው። እጅ የሚለውን ቃል ተጠቅሟል። አዎ ቃሉን እንወስደዋለን። ለምን ላይክ ለሰው እንደዚህ ስጋ ጣት ምናምን ለሚለው ብቻ አይደለም እጅን የምንጠቀመው፣ ለብዙ ነገር እጅን እንጠቀማለን። ወገብን ለብዙ ነገር እንጠቀማለን። ራስን ለብዙ ነገር እንጠቀማለን። ስለዚህ ለምን ነገር ነው የተጠቀመው? ማን ያውቃል? ሰው አላቅም ነው። ለምንድን ነው አላቅም የምንለው? እሱን አይደለም ፍጥረቶቹን እንኳን አውቀን ስላልጨረስን ራሳችን ማለት ነው። ስለዚህ ስለ እርሱ ማንነት ደግሞ እሱ ብቻ ሊነግረን የሚገባው። እነዚህ አይነት ገለጻዎችን በጠቅላላ እንደወረዱ ተቀብለን ኢንተርፕሪቴሽን ማብራሪያ ምናምን ነገሩን ግን ላወረደው አካል ስንተው ያ ትክክለኛ መንገድ ነው ብዬ አስባለሁ። ትክክልም ነው። ለምን አንተ ስለ ዩኒቨርስ ምናምን ላውራህ ብለህ ለምሳሌ ዩኒቨርስ እኮ 4 ማዕዘን ነው ብትለኝ እንዴት አመጣው ብዬ ብነግርህ ምንም አንተ ዩኒቨርስን ካላየህ የማየት አቅሙም የለህም። ሲጀመር የማየት አቅሙም ከሌለህ የማየት አቅም ያለው ምንም ማየት መሳሪያም ከሌለህ ማወቅ የማትችልበት ምንም በቃ 0% ከሆነ ለምንድን ነው ከራስህ ፈጥረህ የምትነግረኝ? ለዩኒቨርስ ያላወቅ እንዴት ነው ደግሞ ለአምላክ? እንዴ አንዱ እጅ ሲል እናንተ ከፍጡር ጋር እያመሳሰላችሁት ነው። እንደ አምላክ ራሱ እኮ ነው እጅ ያለ። ለምንድን ነው እኔ የማመሳስለው? እንደ ፍጡር ነው ሲያላችሁ ማን ነው? ስለዚህ እነዚህ ልዩነቶች ይመጣሉ። ምን ላይ ያልኩ ኢንተርፕሪቴሽን ላይ ፍች ላይ ኦርቶዶክስ ላይም ብትሄድ እጅ እግር ምናምን የሚባሉት እንደወረደ የሚቀበሉ አካላቶች አሉ። አየለውም ደግሞ የሚሉ አሉ። አምላክ የለውም እጅ እግር ምናምን የሚሉም አሉ። እኔ ገጥመውኛል የለውም የሚሉ አለው የሚሉ እንኳን በመጽሐፍቶቻቸው ምናምን እንዳለ ተቀምጠ ሃይማኖተ አበው ላይ ምናምን እንደዚህ ግን አይመረመርም አይፈተሽም ነው አስተምሮቱ ያለው። ስለዚህ ምን ልልህ ነው ባጭሩ፣ አንደኛ ሃይማኖት ተብሎ የሃይማኖት የሆነ ማዕከል የህዝብ ስብስብ ያለበት ሁኔታ ላይ የአረዳድ ልዩነት የለም ማለት ይሄ ጅልነት ነው። ሮቦቶች ናቸው እዛ ውስጥ ያሉት ማለት ነው ባጭሩ። ያ የአረዳድ ልዩነቶች ግን ወደ ክህደት ይመራቸዋል ወይስ አይመራቸውም ከሆነ ወደ ክህደት የሚመራቸውም አሉ የማይመራቸውም። ለምሳሌ ሺአ ስንልኮኛ ሺአዎች በጠቅላላ ጀሃነም ውስጥ ገቢ ናቸው ከሃዲ ካፊር ናቸው ያልን አይደለም። ከሺአ ግሩፕ ውስጥ በአላህ ላይ የሚያሻርኩ ከሆነ ለምሳሌ ያ ሐሰን ያ ሁሴን እያሉ ሐሰንና ሁሴን የሚባሉ የነቢያችን ሰለላሁ ዐለይሂ ወሰለም የልጅ ልጆች የሚያመልኩ ከጀሃነም አውጣኝ አሊ እጄን ጉተተኝ ምናምን እንደዚህ የሚሉ ከሆኑ እነዛ ሰዎች አዎ የሽርክ ስራ ወይም በአላህ ላይ የማጋራትን ስራ እየሰሩ ነው። ለምንድነው እንደዚህ የምንለው? ቁርአን ላይ በግልጽ ስለተቀመጠ። ከዛ ውጭ ግን ተውሂድን የሚቀበሉ ደግሞ የሺአ ግሩፖች አሉ። እነዛ ራሳቸውን ሺአ ብለው ስለሰየሙ የተለየ ሐዲስ የተለየ የሐዲስ ሰንሰለት ስላላቸው ላይክ ሐዲሱ እንኳን የተለያየ ላይሆን ይችላል አስተምሮቱ፣ ሰንሰለቱ ግን የመጣበት ሰንሰለት የተቀበሉበት ግን የተለየ እነሱ አህለል በይት ብቻ ነው የሚቀበሉ፣ ከነቢያችን ዘር ማንዘር የመጣ ካልሆነ አንቀበልም ነው የሚሉ። ስለዚህ እንደዛ የተቀበሉበት መንገድ የተለየ ስለሆነ ምናምን ካፊር ናቸው ከሃዲ ናቸው አንልም። ቲክቶክ ላይ የምታየው መወራጨት ሻሃዳ ያዝ እንደዚህ በል ምናምን ይሄ ምን አሁን እውነተኛውን ባስገባ አንተን ከሃዲ ነህ ይላል። አንተ ደግሞ እውነተኛውን እኛ 3 አምላክ አናመልክም እውነተኛው ከሃዲ ነው ትለዋለህ። ይሄ ቲክቶክ ላይ ያለ መንደር ነው። ግን በላይ ደረጃ ስታየው የትኛውም ሃይማኖት ውስጥ አንድ አይነት አቋም አንድ አይነት አመለካከት በትንሹም በትልቁም ማለት ነው አንድ አይነት አመለካከት ያለበት የለም። ካለ ሮቦት ናቸው እነሱ ሰዎች አይደሉም። እና ይሄን ነው የምልህ ሀቢቢ። ተንብልኸኛል። በጣም ልዩነት ሊያመጣ የሚችል የተቃረነ አስተሳሰብ ወይንም አስተምሮ የያዘ ሁለት የተከፈለ እንትን እንዴት በአንድ ሊመራ ይችላል? አሁን ለምሳሌ አንተ ሙስሊም ናቸው ብለህ ማውራት ትችላለህ እነዛኞቹን አካላት
ፒኬ ሐዲስ ላይ የሙስሊም ዴፊኒሽን ተቀምጧል። ሰላቱን የሚሰግድ ከሆነ አንድ ሰው በአላህ ያመነ ነቢያችንን ሰለላሁ ዐለይሂ ወሰለም ነቢይ ናቸው ያለ ሰላትን የሚሰግድና ራሱን ሙስሊም ብሎ የሚጠራ ሰው ከሆነ እኔ ለምንድን ነው ሙስሊም አይደሉም ምለው? እኔ ማየውን ነገር ነው ሪፍሌክት የማደርገው። ማለት አሁን ሰውየው መጥቶ እኔ ሙስሊም ነኝ ካለኝ አንተ ሙስሊም አይደለህም ካልኩት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉት? ከሁለት አንዱ ከፍሯል ነው ያሉ። ወይ የተባለው ሰው የእውነት ሙስሊም አይደለም ወይም ደግሞ አንተ ሙስሊም አይደለህም ከሃዲ ነህ እያለ እየሰየመው ያለው ሰው በዚህ ንግግሩ ምክንያት ብቻ ከፍሯል ነው። ለምን? አንድን ሙስሊም ከሃዲ ስላለው። ስለዚህ የሆነ ሰው መጥቶ እኔ ጋር ሙስሊም ነኝ ቢለኝ ኦኬ ሙስሊም ነህ ነው። ሌላውን ነገር ከፈጣሪ ጋር ነው የሚጨርሰው። ሌላ መጅሊስ፣ ይሄ ስልጣን ምናምን ነገሮች ላይ አክቹሊ አሁን እኮ አይደለም ባይዘው የስልጣን ኬዝ ላይ ካመጣኸው የስልጣን ኬዝ ሺአና ሱኒ ሙስሊም የሚባለው የሁለቱ ክፍፍል እኮ የመጣው የስልጣን ኬዝ ነው። መሰረቱ አልይ ነው ኸሊፋ መሆን ያለበት አቡበክር ነው በሚል በመጀመሪያ አካባቢ ገና በመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ባሉት እንትኖች ላይ የተፈጠረ ነው። አይሁዶች በመሃል ገብተው ነገር ጭረው ልክ አሁን አንተ እየጫርክ እንዳለው ማለት ነው። እንደዛ ነገር ጭረው ምናምን ያፈረሱት ክፍፍል ነው። ስለዚህ እንደዛ አይነት ያመጡት ልዩነት ነው በመሃል ላይ አይሁዶች ገብተው ማለት ነው። ይሄ ግን የስልጣን ኬዙ ቀስ በቀስ እየመጣ ከገሌ ቡድን ካልሆነ እንደዚህ አይነት ነገር አልቀበልም፣ ከገሌ ቡድን ካልሆነ አልቀበልም በሚል ሰፋ ያለ ልዩነት እስከ ማምጣት ድረስ ደርሷል። አሁን የሙስሊም መሪ አንድ ሰው ሙስሊም ነኝ እስካለ ድረስ መሪ ሊሆን ይችላል። ግን ከቁርአንና ከሐዲስ ጋር የሚጋጭ ነገር ይዞ ከመጣ ያ ሰው እኔ መቀበል ግዴታ የለብኝም። አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው ያለው? ቤተሰቦቻችንን በየትኛውም መንገድ መታዘዝ መቻል አለብን። እስከምን ድረስ? ላይክ ወደ ክህደት እስካላዘዙን ድረስ። የክህደት መንገድ የሚያዙን ከሆነ አንቀበላቸውም። ሰው አይደለም ኸሊፋ ምናምን የቤተሰብ ትእዛዝም እንኳን አንቀበልም ነው። ስለዚህ ላይክ ኸሊፋ የለም በዚህ ዘመን አሚረል ሙእሚኒን እንደዚህ ምናምን የሚባል ነገር የለም። ያለው ነገር መጅሊስ ነው። መጅሊሱ ሙስሊም ነው ተብሎ በሙስሊሙ አብዛኛው ማህበረሰብ እስከተመረጠ ድረስ ሁሉም ይመራበታል። ግን ተቃራኒ የሆነ ነገር ይዞ ከመጣስ ማንም አይቀበለውም። ለመብታችን እንቆማለን። ለምሳሌ ሂጃብ ሲከለከል፣ አሁን ኒቃብ ሂጃብ ምናምን ሲከለከል ያ መጅሊስ እንኳን ተከለከሉ ምናምን ቢል ሁሉም ሙስሊም ይቃወመዋል። ለምን? ኮምፕሊትሊ ከሃይማኖቱ ጋር ፊት ለፊት በግንባር በኩል እየተጋጨ ስለሆነ ማለት ነው። ሰውየው ሰው አንቀበለውም ነው። ስለዚህ እኛ ራሳቸውን አህባሽንን የሚሉም ይሹሙ፣ ራሳቸውን ሰለፊንን የሚሉም ይሹሙ፣ ማንም በማንም ስም ራሱን ጠርቶ ይሹም፣ እኔ ሙስሊም ነኝ ካለ ሰው ይበልጥ ቃሉ ያማረ ማን ነው ያለ አላህ Subhanahu Wa Ta'ala ቁርአን ላይ። ስለዚህ እኛ ሙስሊሞች ነን፣ እነሱም ሙስሊም ነን ካሉ ሙስሊም ናቸው ብለን እንቀበላለን። ከአላህና ከነቢያችን ሰለላሁ ዐለይሂ ወሰለም ትእዛዝ ውጪ ተቃራኒ የሆነ ነገር አሁን ትእዛዝ ውጪ ሆኖም ተራ ነገር ልንታዘዝ እንጂ ትምህርት ቤት ሂዱ ቢሉን ምናልባት ትምህርት ቤት ሂዱም እንኳን እስላማዊ ትእዛዝ አለበት። ግን ከሱ ውጪ የሆነ በቃ እንደዚህ አይነት ነገር የሆነ ነገር ቢሉን እንቀበላቸዋለን፣ ችግር የለውም። ግን የሚጣረሱ ትእዛዞችን ካዘዙ ግን አንቀበላቸውም ነው። ሶ እንመራለን ነው መልህ። እኔ በማንኛውም ይሁን ሙስሊም ነኝ ብሎ የሰየመና ለሙስሊሙ የሚሰራ አካል ከሆነ የልቡን ከፈጣሪ ጋር ይጨርሰው። ኦኬርስ ኦኬ እሺ ቢቂ እሺ ቆይ እስኪ አሁን ይቺን ብቻ የመጨረሻ መልስልኝ። አሁን ለምሳሌ መሐመድ ያላህ መልእክተኛ ነው ቢል አንድ ሰው ሰለላሁ ዐለይሂ ወሰለም ሙስሊም ነው። ሙስሊም ነው። እንደገና ደግሞ ለአላህ እጅ የለውም ቢልስ ይሄ ሰው ምንድነው? አሁን ሙስሊም ነው አይደለም ምናምን የሚለው ነገር ውስጥ አንገባም። ግን ለምንድን ነው እንደዛ ያለው ነው ሰውየው? አሁን ይኸውልህ ቤኪ አሁን ለአላህ እጅ የለውም ሊል ይችላል። የሆነ ሰው ለአላህ ፊትን አናጸድቅም ወይም የለውም ሊል ይችላል ሰውየው ማለት ነው። ይሄ እኔ ሙስሊም ነው አይደለም እንድለው የሚያስፈርጀኝ ነገር የለም። እኔ ፐርሰናሊ በእኔ በኩል እንደዚህ አይነት እውቀትም አልተሰጠኝም እስካሁን ባለውበት ሁኔታ ማለት ነው። ምናልባት በዚህ የመፈረጅ ደረጃ ላይ የደረሱ እንግዲህ አዋቂዎች ካሉ እነሱ ሊፈርጁ ይችላሉ።
ሙስሊም ነው ወይም አይደለም የሚለውን ነገር ሊፈርጁ ይችላሉ። እኔ ግን የምጠይቀው ብቸኛው ነገር ለአላህ Subhanahu Wa Ta'ala እጅ የለውም ስትል ላይክ ከምን አንጻር ተነስተ ነው ይህንን አንቀጽ በምን መንገድ አይተህ ነው ብዬ ከሱ ጋር ላወራ እችላለሁ። በምን መንገድ እንዳየው ወዘተ ያለውን ነገር ማለት ነው። ግን ይህ ሰው ካፊር ነው ለማለት ግን እኔ ማን ሆኜ ነው? እኔ ስልጣኑ የለኝም፣ እኔ አልተሰጠኝም በግሌ እዛ አይነት የእውቀት ደረጃ ላይም አልደረስኩም። ስለዚህ ሁሉም ምንድነው አሁን እኛ ለምሳሌ የፈትዋ ጥያቄ ሲጠይቁ እኛ ፈትዋ እንትን አንልም አንመልስም፣ ሁሱ ጋር ሂዱ እንላለን። ለምን? ያ እውቀት እኔ ጋር ስለሌለ ነው እኔ ሁሱ ጋር ሂዱ ምል። እኔ ጋር ባለው እውቀት አወራለሁ። እኔ ጋር ከሌለ የለም እኮ እኔ ከየት አምጥቼ ነው እንትን ምለው? አይደለም የሆነ ሰው ካፊር ነው ሙስሊም ነው እንደዚህ ነው ብዬ የመፈረጅ እውቀት ሊኖረኝ ይሁን ኢስላማዊ ጥያቄ እኮ የሆነ ቀለል ያለ ጥያቄ ጠይቀኸኝ እኮ አላውቀውም ልልህ እችላለሁ። በቃ የኔ እውቀት በዛ መስመር ላይ ካልሆነ አልሆነም ነው። ዩጋሪት ስለ ፊዚክስ ካላወቅኩ አላውቅም ነው የምልህ። በማውቀው ባዮሎጂ ላይ ብቻ አወራለሁ ማለት ነው። እሺ ሌላ ቁም ነገር የለህም? እሺ አይ ይበቃል። ያው ጥሩ ግን ፖለቲከኛ እየወጣ ነውና ከፍ በል እስኪ ፈጣሪ ያሳድግ ጨምርበት። ኧረ እባክህ ከስር ራሱ ምን አገባው ምናምን እያሉ ነው። እኔ ሳውቃት ክንፍ ነበራት አለ። እሺ ወይ እና ጂኒ እንዲ አሁን ለምሳሌ እኛ ጋር ሳጥናኤል ይባል ነበር፣ መልአክ ነበር መጀመሪያ ላይ ማለት ነው ሰይጣን። እና ልክ እንደ አዳምና ሔዋን ተሳስቶ ነው እሱም። እና እንዴት ነው እናንተ ጋር ያለውስ ልዩነት አለ መሰለኝ? አዎ እኛ ጋር በሶስት ከፍዬ ልንገርህ ፍጥረቶችን። የመጀመሪያ ፍጥረቶች ፖድካስቱ ኢንሻአላህ ፖድካስቱ በቅርብ ቀን እንመጣለን። እሺ የመጀመሪያ ፍጥረቶች ወይም ደግሞ ላይክ በሶስት ከከፈልኩት ደረጃ ውስጥ ማለት ነው። አንደኛው መላእክት ይባላሉ። መላእክቶች ማለት ካፓሲቲ የሌላቸው የምን ካፓሲቲ የሌላቸው የክህደት አቅም ችሎታ የሌላቸው ፍጥረቶች ማለት ነው። ወይም ደግሞ ፖዚቲቭ ላይ የተገነቡ ኔጌቲቭን ወርደው የማይሰሩ ፍጥረቶች። ይሄ የማይሰሩት ነፃ ፈቃድ ምናምን የሚባል ነገር የነሱ ያላቸው ፈቃድ ክህደትንና እምነትን ስለማያካትት ማለት ነው። ሶፍትዌራቸው እንደዛ ስላልሆነ የመጨረሻዎቹ ፍጥረቶች ወይም ደግሞ ሶስተኛ ፍጥረቶች ወደ ሁለተኛው መለሳል። ሶስተኛው ፍጥረቶች ደግሞ እንስሳ ናቸው። እንስሶች ደግሞ ፖዚቲቪቲ፣ በጎነት፣ ግብረ ገብ ምናምን እንደዚህ የሚባል ነገር የላቸውም። እነዛ የላቸውም። ለምሳሌ አንበሳ በግ ካየ በቃ ይበላል። እርጉዝ ነች አይደለችም ግድ አይሰጠውም። ኦኬ እንዲያውም እህል በረከተ ነው የሚል ገባ። ስለዚህ እነዚህ አሁን ሞራሊቲ የሚባል ነገር የሌላቸው ፍጥረቶች አሉ። እነዚህ ሶስተኛ ናቸው፣ ኔጌቲቭ ላይ የተፈጠሩ። አሁን አንደኛው ላይ ፖዚቲቭ ላይ የተፈጠሩትም ሶስተኞቹ ኔጌቲቭ ላይ የተፈጠሩት ፍጥረታትም ሁለቱም ተጠያቂዎች አይደሉም። ፍጥረታቸው እዛ ጋር የቆመ ስለሆነ ፖዚቲቭ መሆን ስለማይችሉ ኔጌቲቭን መውረድ ስለማይችሉ ማለት ነው። ሰውና ጋኔል ወይም ጂኒ የሚባሉ ፍጥረቶች፣ ጋኔል ማለት አጋንንት አይደለም። ጂኒ የሚባሉ ፍጥረቶች ሰውና ጂኒ የሚባሉ ፍጥረቶች ግን ዜሮ ላይ ነው የተፈጠሩት። እንደ እንስሳም ከእንስሳ በታችም ኔጌቲቭ መውረድ ይችላሉ፣ ሰውም ጂኒዎችም። እንደ መላእክም ከመላእክት በላይም ደግሞ ፖዚቲቭ መውጣት ይችላሉ። እነሱ ስንት ላይ ነው ያሉ? ዜሮ ላይ ናቸው። ስለዚህ እነሱ በራሳቸው ፈቃድ መሻት ከፍም ዝቅም ይላሉ ማለት ነው። አንተ ያልከው ኢብሊስ ወይም ዲያብሎስ ብለን የምንጠራው ወይም ሳጥናኤል ብለን ልጠራው ይችላል። ይህ ፍጥረት የጂኒ ነው፣ መልአክ አይደለም። መልአክ አልነበረም፣ ሆኖም ማቅም በዘሩ ጂኒ ነው ይህ ፍጥረት። ኦኬ ጃንንም ከእሳት ነበልባል ፈጠር ነው። መላእክትን ከኑር ፈጠር ናቸው። ሰዎችንም ለእናንተ እንደተገለጸላችሁ ከሚጨለጨል ጭቃ ወይም ደግሞ ከአፈር ፈጠረው ብሎ ሐዲስ ላይ ያስቀምጣል። የሶስቱ ፍጥረታት ይለያያል። ጂኒዎች ከእሳት ነበልባል ነው የተፈጠሩት፣ መላእኮች ከብርሃን ነው የተፈጠሩት፣ ሰው ከጭቃ ነው የተፈጠረ። ታዲያ እነዚህ ጂኒዎች ምን አላቸው? ዜሮ ላይ ስለሆኑ ኔጌቲቭም ፖዚቲቭም መውጣት ይችላሉ። ስለዚህ ነፃ ፈቃድ አላቸው፣ መሻት አላቸው፣ ካፓሲቲ ችሎታ አላቸው። ፖዚቲቭም ኔጌቲቭ ማድረግ ይችላሉ። ይሄ ጂኒ ፖዚቲቭ ስራ ነበር የሚሰራ
ዲያብሎስ የምንለው ፖዚቲቭ ስራ ይሰራ ስለነበረ ይህ ጅኒ ከመላእክት ጋር የመኖር ስልጣን ተሰጥቶት ነበር። ላይክ ደረጃው ከፍ ብሎ ነበረ። ሶ ፍጥረታት ሁሉ ለአደም አለይሂ ሰላም እንዲገዙ ወይም ሰላም እንዲሉ መላእክቶች በታዘዙ ጊዜ ጅኒውም አብሮ ትእዛዙ ተሰጠው። ካነ ሚነል ጅን ብሎ ያስቀምጣል ቁርአን ላይ። እምቢ አለ፣ ኮራ፣ ከጋኔል ወገን ነበረ ብሎ ያስቀምጠዋል። ከመላእክት ወገን ሳይሆን ከጋኔል ወይም ከጅኒ ዘር ነበረ። ሶ በመኩራቱ ምክንያት አይደለም የተባረረው። ኮራ፣ አዎ ኮርቷል። ከመስገድ ምን ከለከለህ ሲባል ግን ምህረትን ጸጸትን ሳይሆን የጠየቀው የለመነው እንደ አዳም ምንድነው ያደረገው? እሱ እኔ ከእሳት ነበልባል ተፈጥሬ እሱ ከአፈር ተፈጥሮ እንዴት ከኔ እሱ ይበልጣል ብሎ በሰራው ስራ ሳይሆን በተደረገበት ነገር ላይ መመጻደቅን አመጣ። አላህ Subhanahu Wa Ta'ala ደግሞ ምን ይላል? ወደ መልካቸው ወደ ቁመናቸው አይመለከትም፣ ነገር ግን ልቦቻችሁ ውስጥ ወዳለው ነገር ነው የሚመለከት ብሏል። ያ ማለት ነው አላህ Subhanahu Wa Ta'ala የሚያይህ አንተ በምትሰጠው ምላሽ ነው፣ አንተ ላይ በሚደረገው ነገር ላይ አይደለም ለአንተ ሚዛን የሚሰጥህ። ጂኒ ግን ምንድነው ያደረገ? እሱን የፈጠረው አላህ ሆኖ ሳለ ከፍ ማለት የሚገባው የፈጠረ እሱ ስለሆነ ተመጻደቀበት። ሰው ተባረረ። በሌላ ቀንም መጣ፣ ለጸጸትም አልመጣም። ምንድነው የመጣ? ይሄንን ሰው ዝርያ ማሳሳት እፈልጋለሁ ብሎ ነው የመጣ። ስለዚህ ስላልተጸጸተ ይቅርታው ተቀባይነት አይኖረውም። የሱ ዘሮችማ ስቲል ዜሮ ላይ ናቸው። ከፈለጉ እንደ አባታቸው ይሆናሉ፣ ከፈለጉ ደግሞ እንደ አማኞች ይሆናሉ። ነፃ ፈቃድ አላቸው ማለት ነው። ስለዚህ ጂኒዎች ሰይጣን የሚለው ስያሜ ባይዘው ለሁለቱም ፍጥረታት የሚውል ነው። ለሰውም ይውላል፣ ለጂኒም ይውላል። ሰው የመጥፎውን ስራ ሲሰራ ልክ ሌባ ሲሰርቅ ሌባ እንደሚባለው ሌብነት አብሮት እንደማይወለደው መጥፎን ነገር ሲሰራ ሰው ሰይጣን ይባላል፣ የሰው ሰይጣን ይባላል። ቁርአን ላይም ተገልጿል። ምዕራፍ 114 ላይ የመጨረሻው ምዕራፍ የመጨረሻው አንቀጽ ከጅኒ ወገንም ከሆነና ከሰይጣነ ከተገለለ ከራቀ ከአላህ እዝነት ሰይጣን ተብሎ ይጠራል። ስለዚህ ሰይጣን ከሰውም ከጅኒም ያለ የድርጊት የግብር ስም ነው። በግብራቸው የሚሰጣቸው ስም ነው። የጅኒ ወገኖች ስቲል ነፃ ፈቃድ አላቸው። ያመኑ የተጸጸቱት በእነሱ በኩል መልእክተኛ ይላካል፣ ከነሱ ወገንም ማለት ነው። ያን የተቀበሉ ስቲል ይድናሉ፣ ጀነት ይገባሉ፣ የተዘጋጀላቸውን ጸጋ ያገኛሉ። ያልተቀበሉና የካዱ ደግሞ ከአባታቸው ጋር ይደመራሉ ነው። አባታቸው ሲባል የነሱ ዘር የመጀመሪያው ነው ማለትም አይደለም፣ እንደዛ ማለቱንም አያስይዝም። ግን ታላቅ የነበረ ስም የነበረው ረጅምን ዓመት እንዲኖር የተደረገው ዲያብሎስ ነው። እሱም ግን ተራ ነው። የጅኒ የሰይጣንን ኮቴዎች አትከታተሉ ሲል ኮቴ ነው የሚተውልህ እንጂ ጎትቶ አይወስድህም ነው። ሐሳብ በአይምሮ ይሰጣል። ያንን ሐሳብ የመግዛትም የመተውም እንግዲህ አንተ አቅም ነው ማለት ነው። ስለዚህ ባጭሩ ጅኒ መልአክ አልነበረም፣ አይደለም፣ አይሆንም ወደፊትም። ቤኪ ከክርስትናው ጋር የተለየ አመለካከት አለው። ይሄ አንሳ፣ ታዲያ ጥያቄ አንሳ። አዳምን ስሞችን ወስዶ ካስተማረው በኋላ መላእክትን ነው አይደል እና ስገድ ባለው አላህ። አው ከመላእክትንም ለአደም ስገዱ ባልን ጊዜ ሁሉም ሰገዱ ኢብሊስ ሲቀር ይላል። እሱ ደግሞ ካነ ሚነል ጂኒ ከጋኔል ወገን ነበር ይላል። አሁን እዛ ጋር ግን ክፍሉ የሚለው እኮ መላእክትን ነበር አይደል ያዘዘው አላህ። መጀመሪያ ማስቀድሞም ከመላእክት ጋር ነበር ንግግሩ። ከመላእክት ጋር ነው የነበረ። ተጠሪዎችን ንገሩኝ አላቸው። ትእዛዙ ውስጥ ጂኒ ተካቷል፣ ወይም ደግሞ ጂኒ አብሮ ተካቷል። ለምን ሲባል በቀር በሚል አስቀምጦታል። አሁን በአረብኛ የነህው ሰዋሰው ላይ ምን አይነት ነገር አለ መሰለ? ማይኖሪቲው ከማጆሪቲው ጋር አብሮ ይጠራል፣ አብሮ ይነሳል ማለት ነው። ለምሳሌ የተቀላቀሉ ዘሮች ከሆኑና ከነዛ ዘሮች ውስጥ 1% ከሆነ ለየት ያለ ዘር፣ ሌላው 99% ሌላ ዘር ከሆነ እናንተ ተብሎ በዛ ውስጥ ነው ተካቶ የሚጠራው፣ ያ1% ማብሮ ማለት ነው። ለምሳሌ ሀገርን ስጠራ እቺ ሀፍታም ምንድነው የሀፍታሞች ሀገር ነች ስትል፣ ወይም ደግሞ ከዚህ ያሉ ዜጎች በጠቅላላ ሀፍታም ናቸው ስትል 1% ድሃም ቢኖር ይጠቃለላል ከሀፍታሞች ጋር ሲነገር ማለት ነው። ሲጠራ ከሀፍታሞች ጋር 1%ም ቢሆን ይጠቃለላል። ሌላው ደግሞ ጀዛከላ አቡ መሐመድ
ባዘዝኩህ ጊዜ ከመስገድ ምን ከለከለህ ብሎ ነው አላህ Subhanahu Wa Ta'ala የሚጠይቀው። ምን ባልኩህ ጊዜ? ባዘዝኩህ ጊዜ። ስለዚህ መላእክቶች በሚታዘዙ ሰዓት የኢብሊስም አብሮ ታዞ ነበር ማለት ነው። ማን በሚታዘዙ ሰዓት? መላእክቶች በሚታዘዙ ሰዓት። ይሄን በምንድን ነው የምናውቀው? አላህ Subhanahu Wa Ta'ala ሲጠይቀው ነው። አላዘዝከኝም የሚል ነበር ኢብሊስም። ከሱ እኔ እበልጣለሁ ነው ያለ እንጂ ነው አላዘዝከኝም። ማመናከ አንተ ስጁደ ምን ከለከለ? ከመስገድ ምን ከለከለ? እኔ ባዘዝኩህ ጊዜ ከመስገድ ምን ከለከለ ብሎ ነው ያነሳው። ስለዚህ ኢብሊስም ታዞ እንደነበረ ያሳያል ማለት ነው። አንቀጹን አንዴ ላውጣለ። ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 12 ላይ ቃለ ማመናከ አላ ተስጁደ ኢዝ አመርቱከ አላህ ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው። እኔ ከእርሱ የበለጥኩ ነኝ። ከእሳት ፈጠርከው እርሱን ግን ከጭቃ ከእሳት ፈጠርከኝ እርሱን ግን ከጭቃ ፈጠርከው አለ ይላል። ስለዚህ ጅኒው ታዞ ነበር ነው አለ። ሱረቱል ካህፍ ላይ ምዕራፍ 18 ቁጥር 50 ላይ ደግሞ ለመላእክትም ለአደም ስገዱ ባልናቸው ጊዜ የሆነውን አስታውስ፣ ወዲያውም ሰገዱ፣ ኢብሊስ ብቻ ሲቀር ከጋኔን ጎሳ ነበር። ከጌታውም ትእዛዝ ወጣ፣ እርሱንና ዘሮቹን እነርሱ ምናምን ለእናንተ ጠላቶች ሲሆኑ ከኔ ላይ ረዳቶች አድርጋችሁ ትይዛላችሁን? ለበዳዮች ልዋጭነቱ ከፋ ይላል። ስለዚህ የጅኒ ዘር መሆኑን ደግሞ ሱረቱል ካህፍ ላይ ያስቀምጠዋል ማለት ነው። አዎ ላይ በቃ ብዙ ጊዜ አውርተንበታል ከነዛራ ጋር ምናምን ይሄን ርዕስና ባይሆን ይችኛው መልስ ሊብኪ ስንት ተፈጠረ? ቆይ እየተመለሰልህ ወይስ እየለመድከው ነው? አረኒ ምክንያቱም እዛ ጋር የሚል የለውም ፊኪ መጨቃጨቅ እንዳይሆን ብዬ እኮ ነው ማልፋቸው። ምንድነው የሚል የሌለው? አሁን ባዘዝኩህ ጊዜ የሚል ባዘዝኩህ ጊዜ ማለት ምን ማለት ነው ቤኪ? ባዘዝኩህ ጊዜ እኮ አሁን ለምሳሌ ፒኪ ከመጀመሪያ ጀምሮ ከመላእክት ጋር ነበረ የተነጋገረው። አሁን እንደነገር ቆይ አንዴ ቤኪ ማይኩን ትንሽ አስተካክል። ማይኩ ትንሽ ይረብሽ። አዎ እሺ ባዘዝኩህ ጊዜ አንዴ ሪሙቭ ባክግራውንድ ኖይስ የሚለው ላብራው እስኪ። አሁን ይረብሻል? አናራ እሺ አሁንስ በቃ የሚስተካከል አይመስለኝም። አውራ በቃ አሁንስ ይረብሻል? ሴፍ ነው፣ በቃ ሴፍ ነው። እሺ ባዘዝኩህ ጊዜ ማለት ምን ማለት ነው? ልክ ነው። እዚህ ጋር ባዘዝኩህ ጊዜ ማለት መታዘዙን ያሳያል። ጥሩ እሺ፣ መታዘዙን ያሳያል። ሁለተኛ ለመላእክት ለአደም ስገዱ ሲል ለመላእክት ብቻ የሚል ነገር አለው? አስቀድሞ ነው፣ ትእዛዙ ነው። አስቀድሞ ነው እንደዛ የሚለው ለመላእክት ብቻ የሚለው አስቀድሞ ያለ ብቻ አይልም። ብቻ የሚል ነገር አለው። አሁን ለምሳሌ ለመላእክትም ለአደም ስገዱ ባልን ጊዜ ሲል ብቻ የሚል ነገር ከተቀመጠ ኦኬ መላእክታን ብቻ ነው የታዘዙት ብለህ ትሞግታለህ። አይ ሁሉም ሰገዱ ኢብሊስ ሲቀር ካለ በኋላ ግን ባዘዝኩህ ጊዜ ከመስገድ ምን ከለከለህ ካለ ኢብሊስን ያዘዘው ትእዛዝ ከላይ ሜንሽን አልተደረገም ወይ? እንዳልኩ በሰዋሰው ህግ መሰረት እንኳን ባንሄድ በአረብኛው ነህው እሱን እንተውና እሱን ህግ እንተውና ዝም ብሎ እንዲሁ በአማርኛ ላውራህና ያ ነገር የሱ ትእዛዝ አልተገለጸም ወይም አልተቀመጠም ከላይ ነገር አያስይዝም ነው። ለምን ሲባል ባዘዝኩ ጊዜ ብሎታል። ገባ? እኔ አሁን አንተና ናቲን ኦኬ ወርዳ አይደለም። እሺ አንተና ናቲን ለምሳሌ ናቲን ውረድ አልኩና ብዬ ለሌላ ሰው እየተናገርኩ ነው። ከዛ በኋላ ቤኪንም ባልኩት ጊዜ አብሮ ወረደ ምናምን ብል እንዴ ቤኪን እኮ ወረደ አልኩት የሚል ነገር የለውም ብሎ አይከራከረኝም። ኦኬ ባልኩት ጊዜ ካልኩ ቤኪንም ብሎታል ብሎ ነው የሚያስበው። ለምን እንደዛ ነው? ግልጽ የሆነው አማርኛም እንደዛ ነው። ቤኪንም ባልኩት ምክንያት እሱም ወረደ አብረው ወረዱ ብል
ኦኬ ቤኪንም አዘዝኩት ብሏል። ግን የቤኪን አዘዝኩት ወይም ደግሞ ውረድ አልኩት የሚለውን ነገር መጀመሪያ አልነገረኝም ብሎ ነው የሚያስበው። ቁርአንም እዚህ ጋር አማርኛውን ብቻ ራሱ እንደዚህ ብናየው ለመላእክት ለአደም ስገዱ ባልን ጊዜ ነው የሚል። እሺ ኦኬ መላእክት ተብለዋል ማለት ነው። ኢብሊስ ባዘዝኩ ጊዜ ከመስገድ ምን ከለከለ ብሎ ሲጠይቀው ኢብሊስም ታዞ ነበር፣ ግን ከላይ የኢብሊስ መታዘዝ አልተነገረንም ነው። አሁን ቤኪ ገባ? ከላይ የኢብሊስ መታዘዝ ተነግሯል ወይስ አልተነገረም? አልተነገረም። ኢብሊስ ግን ታዞ ነበር ወይስ አልታዘዘም? ታዞ ነበር። ለምን? ባዘዝኩ ጊዜ ይላል። ታዞ እንደነበር ያስቀምጠዋል። አይ ሐሳብህ እኮ ገብቶኛል ቢኪ፣ ለማለት የፈለከው ገብቶኛል። ግን አሁን ለምሳሌ አሁን ብዙ ጊዜ ስላወራንበት እንለፈውና አንድ ኢብሊስ ነው አይደል የተፈጠረው ወይስ አምሮሃ ያልፈው ጠንዱ ነው የተፈጠረው ኢብሊስ? ልክ እንደ አዳም ነው ይሆን? ኖ አሁን ኢብሊስ ሲፈጠር ወንድና ሴት ነው የተፈጠረው ወይስ ሲንግል ኢብሊስ ነው የተፈጠረው? እኔ ቁርአን ላይ አላየውም። ጃንንም ከእሳት ነበልባል ፈጠር ነው ሲል ስለ አንድ ጃን ነው የሚያወራ። እሱ ሐዲስ ላይ ያለ ነው። ጃንን ነው የሚል ልክ አዳምን ከአፈር ፈጠርኩት እንዳለው ማለት ነው። ኦኬ ጃንንም ብሎ ያስቀምጣል። ከዛ በኋላ ግን ለጃን እንዲባዙ ጃን ለተባለው ፍጥረት ማለት ነው እንዲባዙ ሴት ተፈጥራለች። ከዛ በኋላ ወይስ አልተፈጠረችም? ለሁለት ተፈጥረዋል ወይስ አልተፈጠሩም? ጾታ እንዳላቸው ሐዲስ ላይ ተቀምጧል። እንደው ሐዲሱን ላንብብልህ አይሻልም? ወንድና ሴት እንደው ለምሳሌ እኛ መጸዳጃ ቤት ውስጥ ስንገባ አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወልኸባኢስ እንላለን። ሐዲሱን ማስረጃውን አወጣልሃለሁ። ሚነል ኹብሲ ወልኸባኢስ ማለት ከሴት ጅንም ከወንድ ጅንም በአንተ ተጠበቃለሁ ማለት ነው። ወደ መጸዳጃ ቤት ስንገባ ከሴትም ከወንድም ከሆኑ ጂኒዎች ከሆኑ ጋኔሎች በአንተ እንጠበቃለን ብለን ነው የምንገባው ማለት ነው። እሺ አንዴ የት ነው? ከታች እስኪ ለጥፉልኝ፣ እኔ እስካወጣው ድረስ ጊዜ እየገደለብኝ ነው። እሺ ይሄው ሱነን ኢብኑ ማጃህ ላይ ሱነን ኢብኑ ማጃህ ቡክ 1 ሐዲስ ቁጥር 312 ላይ ሱነን ኢብኑ ማጃህ ቡክ 1 ሐዲስ ቁጥር 312 ላይ በሰይጣናት ቆሻሻ ቦታዎች በሰይጣናት ይጎበኛሉ። ከእናንተም ወደዚያ ሲገባ አላህ ሆይ ከወንድና ከሴት ሰይጣናት ባይዘው ከወንድና ከሴት ሰይጣናት በአንተ ተጠበቃለሁ ይበል ይላል። አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወልኸባኢስ ከሴትና ከወንድ ከሆኑ የጂን ጎሳዎች ዘሮች ሰይጣናት ማለት ነው ከአንተ ተጠበቃለሁ በሉ ይላል። ስለዚህ ጂኒዎች ጾታ እንዳላቸው ተቀምጧል። ወንድና ሴት የሚባል ነገር እንዳለ ያው ወንድና ሴት ማለት እንደኛ ነው እንደንትና ነው ደግሞ እንዳትለኝ፣ እሱ መንፈስ ዓለም ነው አላቅም። ግን ወንድና ሴት አላቸው። ሐዲሱም ላይ የተቀመጠው ግን ስለምንድን ነው? ስለ ጃን ስለነሱ ዘር መጀመሪያ ልክ ስለ አዳም እንደሚያወራው ሁሉ ስለነሱ ዘር መጀመሪያ ከእሳት ነበልባል እንደተፈጠረ ነው ሐዲስ ላይ የተቀመጠው ማለት ነው። ይሄ እንዴት እንደዚህ ሊሆን ይችላሉ ነው እኮ የሚለው ጥያቄ ማለት እንዴት እንደዚህ ሊሆን ይችላሉ ማለት አሁን ለምሳሌ እሺ እንደነገርከኝም ቁርአን ላይ ከእሳት እንደተፈጠረና ሲንግል ፐርሰን የሆነ ነገር እንደተቀመጠ ነው የነገርከኝና አሁን ካነበብክልኝ ሐዲስ ደግሞ እንደተረዳው ቁርአን ላይ አይደለም ሐዲስ ላይ ሐዲስ ነው። እሺ ችግር የለም። አሁን ባነበብክልኝ ሐዲስ መሰረት ደግሞ ወንድና ሴት እንዳሉ ጾታ እንዳላቸው ተጠቅሷል። ብዙ ሐዲስም አለ ሲመስለኝ እንደዚህ እኔ ቁጥሩን እንኳን ባላውቀውም እየጠቀሱ እንትን ሲሉ ምናምን አይቻለሁ። አሁን ይሄ እንዴት እንደዚህ ሊሆኑ ይችላሉ? እንዴት ሁለት ሊሆኑ ይችላሉ? የሚታወቅ ነገር ካለ የበግ ሚስት ነው ወይስ የበግ ባል ነው መጀመሪያ የተፈጠረው? አንዴ ግልጽ አይደለም እንዴ ቢቂ? እንዴት እንደዚህ ሊሆን? አሁን ለምሳሌ ግልጽማ ነው ባይዘው ጥያቄ እኮ ግልጽ ነው፣ ግን ግልጽ ሆኖ እያለ መጠየቁ ነው የገረመኝ። ልክ አሁን እንዳልኩ ማለት ነው። ለምሳሌ መጽሐፍ ቅዱስ ላይ
በግ መጀመሪያ የተፈጠረው ወንዱ ነው ሴቷ ነች? እና ደግሞ አንድ ላይ ነው ወንድና ሴት የተፈጠሩት? እንደዛ ብዬ ብጠይቅህ ኦልሬዲ እኮ ወንድና ሴት መኖራቸውን እያየህ ነው። አሁን ምን እኔ እንጃ አልገባኝም። ብቻ በአጭሩ ስመልስልህ ግን ሐዲስ ላይ የተቀመጠው ጃን ተብሎ በሲንግል ደረጃ ጃን የጂኒ አባት ልክ እንደ አዳም ብለው ሰደው ጃንንም ከእሳት ነበልባል ፈጠር ነው ይላል። እንዲያውም ኢማም ሙስሊም ላይ ቡክ 55 ሐዲስ ነምበር 78 ላይ ነው ያለ። መላእክት ከብርሃን ተፈጥረዋል፣ ጂኒዎችም ከእሳት ነበልባል ተፈጥረዋል። አደም ለእናንተ እንደተገለጸላችሁ ከሚጭለቀለቅ ሸክላ ተፈጥሯል። ይሄ እንዲያውም ጂኒ የጃን ኦኬሽ ወኹሊቀል ጃኑ ሚን ማሪጅ ሚን ናር ነው የሚል አይ ቲንክ ጃን ነው የሚለው ባይዘው ጃን የጂን ብዙ ቁጥር ነው ሐዲሱ ላይ ራሱ የተቀመጠው። ነጠላ አይደለም ተሳስቼ ነው ቤኪ። እሺ ስለዚህ ብዙ ነበሩ ሲፈጠር። እንደዛ ነው የሚለው ጃን ነው የሚለው። ጃን ማለት ኖርማሊ ዘሩን ነው የሚያመለክተው። ጃን የጂኒ ብዙ ቁጥር ነውና ጃንንም ከእሳት ነበልባል ፈጠርናቸው ተፈጥረዋል ነው የሚለው። ስለዚህ ብዙ ቁጥር ነው። ግን ይሄ ጥያቄ ትንሽ አሁን እኔ ቅማል ወንድ ነው ሴት ነው ወንድና ሴት አለው ወይ ላይ ቅማል መጀመሪያ እንደዛ ብሎ እንደመጠየቅ ነው። የስነ ፍጥረት መጽሐፍ ያልሆነ መጽሐፍ ላይ እንዴት ሴቷ አልተጠቀሰችም? ለምሳሌ የአዳም ሚስት እኮ ቁርአን ላይ ስሟ የለም እኮ። ሐዲስ ላይ ነው ሐዋ የሚለው ስም ያለ። አደምን ሚስቱን በተመለከተ ስሟ ራሱ ማለት ነው። ጂኒ ኢብሊስ ተብሎ ተቀምጧል። ኢብሊስ ባህሪ ነው፣ በባህሪው ምክንያት ነው ወይስ ኖርማል ስሙ ነው? አዛዝኤልም የሚል እሱ እንኳን ተው ከእስራኤልያት የመጣ ዘገባ ነው። ሂስትሪዎች ላይ አለ እንደዛ በሚል ብቻ ባጭሩ የኔ ይመስላል መልሱ። ቤኪ ሌላ ጥያቄ ካለ ቀጥለሽ። በቃ እሺ በቃ ቤኪ ናቲን አዋራው። እኔ ሌላ ቀን ይሄን ጥያቄ ጠየቅኩ የሆነ ሐዲስ አይቼ ስለነበር ነው። ያንን ሐዲስና ያቺኛውን የአቂዳውን ጉዳይ ደግሞ ቀጣይ እንትኖቹን ይዤ መጥቼ በቀጣይ እናወራለን። እንዳልኩህ ለሁሉም ቦታ አለው። አሁን አቂዳ ምንድን ነው ቤኪ? የአቂዳ ጉዳይ ያልከኝ ነውና አይ የቀደም ያነሳናትን ነው አሁን ልጫን ያልፈለኩት። እኔም በቀጣይ አብረን ሰፋ አድርገን እንድናያቸው ስለፈለኩ ቀጣይ ሰፋ አድርገን ልትጫነኝማ እኔ መጫነን ምናምን ስንቶ እኔ እኮ ባይዘው የሆነ ነገር እንትን ካላለኝ ላይክ አልቀጥልም ምናምን የምል ሰው ነኝና ያን ያክል አልጫናነቅም ብዬ ነው። አትጫነኝ። ምንም ሐሳብ ብታነሳ ከተመቸኝ ብቻ ነው የምቀጥለው። ስለኩ ነፃ ነኝ እኔ። ነፃ ሰው ሆኖ ማስተናግደው ነፃ ነኝ። አብሽር፣ ችግር የለውም። አቂዳ ማለት ነው ግን አልመለስክልኝም። አቂዳ እኔ ነው አይ ቀበሌውን ነው ጽህፈት ቤቱን ነው አኩ ቀጣይ እናያቸዋለን። አይሻልም? እኔም በደንብ ሊያቸውና ምክንያቱም ልዩነት እንዳለ ምናምን ብዙ አውቃለሁ። እሱ ነገር አሁን አንተ እኔ ማለት አልችልም ያልከውን ነገር ማለት እንደምችልም የሚጠቁም ሐዲስ እንዳለ ማውቃለሁ። እሱንስ ይዣቸው ልምጣና ቀጣይ ኖ አይ ቆይ እኔ እንደ አደባብሶ ጉዞ አይመቸኝም። እኔ መፈረጅ አልችልም። የእውቀቱ ደረጃ ላይ አልደረስኩም ነው ያልኩህ። አሁን የሆነን ሰው ካፊር ነው አይደለም የሚለውን ነገር አንድ ሰው እኔ ሙስሊም ነኝ እያለኝ እኔ ካፊር ነው አይደለም የሚለውን ነገር እኔ የመፈረጅ አቅሙም ደረጃውም ላይ አልደረስኩም ነው እንጂ እዛ ላይ የደረሱ ሰዎች የሉም ምናምን እንደዛ እያልኩ አይደለም። ስለዚህ ምንድነው መለህ አሁንም በሚቀጥለውም ስትመጣ ሺህ ጊዜ እንኳን ባጠና ማለት ነው ይሄ ሰው ሙስሊም ነው አይደለም ባይዘው ማጥናት ብቻ አይደለም፣ ሙፍቲ ለመባል ነገራቶችን በደንብ መገንዘብ መቻል አለብን። ለምሳሌ አንድ ምሳሌ ልስጣችሁ ለአንተም ለሌሎችም። አይ ቲንክ ኢማሙ ሻፊ ወይም ደግሞ ኢማሙ ማሊክ ብቻ ከአራቱ አይማዎች ውስጥ ይመስለኛል፣ ወይም ኢብኑ ተይሚያ እንኳን አይመስሉኝም። አንድ ሰው መጣ ፊት ለፊታቸው መጣና ትልቅ ሼክ ናቸው የምናወራው ሙፍቲ ናቸው። መጣና ምን አለ? አላህ Subhanahu Wa Ta'ala ሰውን የገደለን ሰው ይምረዋል ወይስ አይምረውም ብሎ ጠየቀው።
ከዛ ሲጠይቃቸው በፍጹም አይምረውም አሉት። ከዛ ሰውየው ተናዶ ወጥቶ ሄደ ማለት ነው። ከዛ ተማሪዎች ከደረሶቹ ፊት ነው እንደዛ ያሉት። ተማሪዎቹ ምን አሉ? እንዴት ነው እንደዛ የምትለው? ማለት ቁርአን ላይም ተቀምጠዋል እኮ በግልጽ እኮ የተቀመጠ ነገር አለ። እሱም ምንድነው? ይምረዋል። አላህ Subhanahu Wa Ta'ala ሰው የገደለን ሰው እንደሚምር ተውበት ካደረገ ንስሐ ከገባ እንደሚምር እኮ በግልጽ ተቀምጧል። እንዴት እንደዛ ይላሉ እርሶ ሲላቸው፣ ሲመጣ ፊቱን አይቼዋለሁ አሉ። ፊቱን አይቼዋለሁ ሲመጣ ምንድነው ፊቱ? የገደለ ሰው ፊት አይደለም ያለው። የገደለ ሰው ፊት እና ንስሐ መግባት የሚፈልግ ሰው ፊት እንትን ብሎ የሆነ ስብር ብሎ አዝኖ ምናምን ውስጡ ጸጽቶት ነው የሚመጣ። ይሄኛው ግን ሊገድል እንደሆነ ነው እኔ ተሰማኛል። በቃ በጣም ተናዷል፣ ተቆጥቷል። ስለዚህ ይህ ሰው የፈለገው አላህ ይቅር ይልሃል ቢባል ሂዶ ገድሎ ይቅርታን ለመጠየቅ ነው። ስለዚህ በፍጹም አይምርህም አልኩት ነው። ሰው ምንድነው ሙፍቲ ለመባል ራሱ እውቀት ብቻ ሳይሆን የጠያቂውን ኢንቴንሽን መረዳትም በጣም ትልቁ ነገር ነው። እኔ ደግሞ እዛ ደረጃ ላይ ዛሬ አልደረስኩም፣ ወደፊትም እደርሳለሁ የሚል እምነት የለኝም። ስለዚህ እገሌ ሙስሊም ነው እገሌ አይደለም ምናምን ብትለኝ እኔ ምን አውቃለሁ ነው የምልህ። እኔ አላህ ነው የሚያውቀው፣ እሱ ጋር ይጨርሱ፣ ሙስሊም ይሁን አይሁን ማለት ነው። አንተ ግን ክርስቲያን መሆን ነገር አለው ያው ነገረኝ ስለሆነ ቤኪ yes papa it is it no papa አዝሙር ዘመርኩ ነው ለዚህ እኮ ነው የሚመችው እንዴ ሲበዛ ተጫዋች ነው በጣም ይሁን እስኪ ተው እሺ ያረቀለ ተነፍስ ነበር ሰላም አሉ ብለቀረ እሺ ሰላም አለይኩም have a nice day መልካም እሺ ጃን እንዴ ጃኒ አሁን ነበር ለካ መዝሙሩ ቅድም በቤኪ አልነበረም። ጆን አለ ጆንሶል ዮሐንስ ሰለሞን የለህም። እሺ ናቲሻ ከተመቸህ ከፍ በል እሺ ናቲ እና ሰላም እንባባላለን ኢንሻአላህ። ኢቲ ሹገር ኖ ፓፓ ነኝ ተቀበሉ። ክርስቲያን ካለ ተቀበሉ። ጥያቄ ያላችሁ አንድ ቁጥር ጻፉ። ከሙስሊሞችም ምናምን እንደዚህ ጥያቄ ያላችሁ አንድ ቁጥር ጻፉ። እኔ ስመላለስ ደግሞ ወዘኑልኝ። ሩቅ ነው ሰፈሩ፣ እዛ ድረስ እየሄድኩ ገስት ስቀበል ከዛ ይሄም ራሱ ቀርበህብናል ፊታችን ላይ ነህ እያላችሁ ነበር። ስለዚህ ሞዴሬተር ያላችሁ በመሳብ በመግፋት በማነቅም በመድፋት ተባብሩኝ። እሺ ሪኩዌስት ላኩ። አንድ ቁጥር የሚጽፉትን ሳቡ። በቃ ሰው የለኝም ማለት ነው። አሁን 30 የሚያክል ሞዴሬተር እንግዲህ የማንን ጎፈሬ እያበጠሩ እንደሆነ አላውቅም። እሺ ሳዲ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ያው ይሄን እንዴት ትጠይቂያለሽ? አንድ ጥያቄ አለኝ። ትሸጫለሽ ስንት ነው የሚባለው? እስኪ እንግዲህ ተረራድረን ከደረስንበት እሺ ምንድነው ጥያቄው? ትናንትና የሆነ ሐዲስ ሰምቼ ነበርና ጆሮና የሆነን ሰው አዩትና ይህ ሰው የጀሃነም ነው አሉና እና ሰሃቦች ተከተሉት። ያንን ሰው የሚሰራው ለሙስሊሞች ይዋጋል፣ ከሙስሊሞችም አንዱ ነው እና አንዱ ያው አሁን እኮ እያወራሁበት ነበር ይሄን ሐዲስ
አሁን ይሄን ሐዲስ አሁን ራሱ እያወራሁበት ነበር። አሁን ከደቂቃዎች በፊት ከሰከንዶች በፊት። እሺ ቀጥይ፣ ችግር የለውም ቀጥይ። ከዛ በኋላ ራሱን ያጠፋል አይደል? አዎ ራሱን ያጠፋል። የኔ ጥያቄ ለምን ራሱን እንዲያጠፋ ሲያጠፋ ነቢያችን አለይሂ ሰላቱ ወሰላም ራሱን እንዳጥፍቶ ጀሃነም እንደሚገባ ያውቃሉ እና ለምን ዝም አላህ ስለምን ሊከለክሉት ያኔ ጀሃነም እንደሚገባ ተናግረዋል ብዬ ነው። አው እኮ ተናገሩ። በምክንያት እንደሚገባ አስቀምጠዋል? አላስቀመጡም ያሉት